ተመልሰናል ከዘገባው አሁን ቀጥታ ወደ አቶ ተስፋዬ ሄዳለሁ። ተስፋዬ የኛው ተስፋዬ ማለት ነው። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ አቶ ሽሎሙ። አዎ የሃይማኖት ካሳው አባት መስመር ላይ ስለመጣ ድረስ የሃይማኖት ጉዳይ አንተ በቅርብም በግልህም ሁኔታውን እንደምትከታተል አውቃለሁና ምን በቃ ሁሉ ነገር የቆመ መስሎ ነው የሚታየው አቶ ተስፋዬ? ምንም ዝምታው በዛ ምን ይመስላል? ሆኖም መስሎ ይታያል። ግን ውስጥ ለውስጥ አንዳንድ ስራዎች እየተሰሩ ነው። ከዚህ በፊት ለመጥቀስ የፈለግነው ያው ለቤተሰብ የሚሆን የራሱን የቻለ ጠበቃ ቤተሰቡ አቋቁሟል። ይሄ ጠበቃ ነገሮችን የማስተካከል ሁኔታና ነገሮችን የመከታተል ሁኔታ ላይ ስራውን ጀምሯል። ሌላው ሃይማኖትን በሃይማኖት ስም አሙታ ተመስርቷል። ይህ አሙታ ዋናው ዓላማው የሃይማኖትን ፍለጋ የበለጠ እንግዲህ ብዙዎቻችን እንደምናውቀው የሃይማኖት ቤተሰቦች አዲስ ገቢዎች ናቸው። ያላቸው ወጪ በጀቱም በቂ አይደለም። ብዛት ያላቸው ስራዎች አሉ። እነዚህ ነገሮች የበለጠ ለማጠናከር እንግዲህ በሃይማኖት ስም አሙታ ተቋቁሟል። ይህ አሙታ የራሱ የሆነ ገቢ ይኖረዋል። ያን ገቢ እንግዲህ የበለጠ ውጭ እንቅስቃሴ እንድናደርግና ሌላው የግል መርማሪዎች የታወቁ የግል መርማሪዎችን ለማስገባትና በእውነት ከመንግስት ጋር ያለው ሁኔታ ነገሮችን እያማዘዘው እየጎተተው መምጣቱ በጣም ጥሩ ውጤት ሊያመጣ አልቻለም። እነሆ 2 ዓመት ሞላት ልጅቷ ከተጠለፈች ሃይማኖት ከተጠለፈች 2 ዓመት ነው እንግዲህ የሞላት። ይሄን ባስመለከተ ነው። ሌላው የፊታችን በ25 በዚህ ወር ኢየሩሳሌም ትልቅ ሰላማዊ ሰልፍ እናደርጋለን ብለን እየጠበቅን ነው። እንግዲህ በዚህ አጋጣሚ ህብረተሰቡም በእውነት ይሄን ነገር ሃይማኖት የሁላችንም ልጅ ነች፣ የሁላችንም እህት ነች ብሎ ለአንድና ለመጨረሻ እዛ ወጥተን መንግስትን የምንጠይቅበት ምንድነው ውጤቱ ይሄን ያህል ጊዜ ወሰደው። ሌላው ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁም በሰጡት ቃል እኔም በቅርቡ እከታተላለሁ ነበር ያሉት። እስካሁን ድረስ ምንም አይነት ውጤቶች አላየንም። የደህንነቱም መሪ በዚህ ጉዳይ ላይ ምንም አይነት ውጤት አልሰጡም ብዬ ነው ማስበው አቶ ሽሎሙ። ኦኬ እናመሰግናለን። አሁን ደግሞ የሃይማኖት አባት መስመር ላይ ስላለ ወደሱ ነው ያለን። ጤና ይስጥልኝ አቶ ተስፋዬ። አቶ ተስፋዬ ኦኬ አቶ ተስፋዬ ወደ አንተ ልመለስ። ተቋረጠብን። አቶ ተስፋዬ አለኛ ጋር ነህ? ተስፋዬ የሃይማኖት አባት መስመር ላይ እስከመጣ ድረስ አንተ ልመለስና አሁን በፊታችን በቅርብ ጊዜ የሚደረገው ሰላማዊ ሰልፍ ማንም ያዘጋጀው አቶ ተስፋዬ? እንግዲህ ያው ወላጆች ናቸው። ከወላጆች ጋር አብረው የተሳተፉ በጎ አድራጊዎች ሃይማኖት የኛ ነች የሁላችንም ነች የሚሉ ብዛት ያላቸው ወጣቶች እንደሚመጡ ነው የምናደርገው። ያው ከተሳታፊዎቹም አንዱ እኔ ነኝ። ከምናዘጋጀው ውስጥ እንግዲህ ኢየሩሳሌም ከተማ የጠቅላይ ሚኒስትር ቢንያሚን ቢሮ ፊት ለፊት እዛም አሊያና በክሊታ ቢሮ ፊት ለፊት ያው አንድ ለአንድ የተያዙ ስለሆኑ እዛ አካባቢ የእግር ጉዞ እናደርጋለን። ከኢየሩሳሌም መግቢያው እስከ ቢሮው ድረስ የእግር ጉዞ ይደረጋል። ከዛ በኋላ እንግዲህ የወላጆች ጥሪና የወላጆች ጥያቄ ነው የሚሆነው። ከዛ በኋላ የሚሆነውን እንግዲህ መልሱን ወጥተው ቢነግሩንም ብዬ ነው የምገምተው። ምክንያቱም በአሁን ሰዓት ሁሉ ነገር በጠቅላይ ሚኒስትር እጅ ላይ ነው ብዬ ነው የማምነው። እንግዲህ እሳቸው የራሳቸው የሆነ ውሳኔ መወሰን አለባቸው። የፖሊስ ልዩ ምርመራ ክፍል ይሄንን ሰነድ ወስዶ ቢመረምርም እስካሁን ድረስ ምንም አይነት ውጤት አላመጣም። ረጅም ጊዜ ነው የወሰደበት። የኛና የወላጆች ጥሪ የሚሆነው አሁን ሻባክ ወይም ደግሞ የሀገር ውስጥ የደህንነት ሚኒስቴር እነሱ እንዲገቡና ስራቸውን እንዲሰሩ ነው። የራሳቸው የሆነ ልዩ ቴክኖሎጂ አላቸው። እንደገናም ደግሞ በአጭር ጊዜ ውስጥ ውጤት ያመጣሉ ብለን እየጠበቅን ነው አቶ ሽሎሙ። ኦኬ እስቲ ቆይ አሁን ምናልባት የሃይማኖት አባት መስመር ላይ ካለ ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን አቶ ሾሎሞ፣ አቶ ተስፋዬ እንዲሁም ተመልካቾቻችን ሁሌው እየጠራን ስናነጋግር ፈቃደኛ በመሆን እናመሰግናለን። እስቲ አሁን የዚችን ልጅ ሁኔታ አንተ
ባለፈው ከተነጋገርን በኋላ የሰማው ነገር ካለ አዲስ ነገር ካለ የምታሳትፈን ነገርና ለኛና ለተመልካቾቻችን። እሺ አቶ ሸሎሞ በቅድሚያ ኢቲቪ ቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ያለውን መረጃ ለህብረተሰቡ ስለምታሳትፉልን ስለምታስተላልፉልን በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ያው እንግዲህ ሁሉም እንደሚያውቀው የሃይማኖት ጉዳይ በእርግጥ ብዙ አዲስ ነገር ይሄ ነው የሚባል የለም። እየሰማን ነው። ያዳመጥነው የለም። ያው ህዝቡ እንደሚያውቀው እናንተም እንደምታውቁት ከፖሊስ ወደ ለሀብ 40 ሻሎች ተላልፎ ነበረ። እነሱም እንግዲህ ባለፈው ምንም ነገር አልነበረም፣ ምንም አይደውሉም ነበር። አሁን በቅርቡ ያው እኛ ያለንበት ጻቴሻ ድረስ መጥተው እየሰሩ እንደሆነ እና ስለ ስራው ውጤት እስካላገኙ ድረስ መናገር እንደማይፈልጉ ነው የነገሩን። ምን ማለት ነው? ውጤቱ ሲመት የሚሰሩትን ስራ ከሞላ ጎደል ምን ያህል ሰው ከዝባ ምርመራው ላይ እየሰራ እንደሆነ ያሰራራቸውን ያው ዲቴሉን ገብተው ውስጥ ባይኑ ለእናንተ በተለይ ለጠበቃውን አዲስ ጠበቃዎች አሉና በእነሱ አማካኝነት ጥያቄ እየቀረበላቸው ምክንያቱም አንዱን ፋይል ዝም ብለው ወደ ጎን አስቀምጠው ስራ ሲበዛባቸው ሊረሱትም ይችላሉ እና እየሰሩ መሆናቸው በምን እርግጠኛ መሆን እንችላለን? እውነትህን ነው። ምንም ማረጋገጫ የለም። ያው ጠበቃዎቹ ጋራ ቀጠሮ ይዘዋል ለመነጋገር ያለውን ነገር ከኛ ጋር ግን ያሉን ያው 16 ሰዎች የኛም አንዱ ኢትዮጵያስ ነው መጥቶ የነበረው የኢትዮጵያዊ ነው ፖሊስ አባል ነው የለሀብ የሚሰራ 16 አባላቶች ይሄንን ቲክ ብቻ ይዘው ይሄንን መዝገብ ብቻ ይዘው እንደሚሰሩና ይሄ በቃ እንደ ሀገርም ለነሱም በቃ ትልቅ ፈተና እንደሆነባቸውና ይሄን ነገር ውጤት ሳያገኙ እንቅልፍ የለንም ነው ያለኝ። እንግዲህ እሱ እና እየሰራን ነው፣ በጣም ከልብ እየሰራን ነው፣ እንደ ትልቅ ነገር ተይዞ እየተሰራ ነው። እናንተ በቃ ይሄን ነገር እንድትረጋጉ ብለን ነው የመጣ ነው። ግን ሁሉን ዝርዝር ነገር የሰራነውን ይሄ ነው ብለን መናገር አንችልም ነው ያሉን። ባለፈው ጠቅላይ ሚኒስትር ቢንያሚን ኔታንያሁን አግኝታችሁት ነበረ። በጸጋ አማካኝነት ፎቶም ተነስታችኋል። እንዲሁም ቤንግቪርንም አግኝታችሁት ነበረ። ከሁለቱ ቢሮዎችስ የምትሰሙት ምንድን ነው? ምንም ይሄ ነው የሚባል ነገር የለም። ጠቅላይ ሚኒስትሩም ጋር ሆነ ቤንግቪርም ከሌሎች ሚኒስትሮችም ጋር ከፕሬዝዳንቱም ጋር አሉ ከሚባሉ ሚኒስትሮች ጋር ካላያና ቅሊጣ ሚኒስትሩም ጋር ከሁሉም ጋር ተገናኝተናል። እስካሁን ጠቅላይ ሚኒስትሩም ቢሆን ያው ጥያቄያችን አንድና አንድ ነበረ። እንዲያውም እሳቸውን ለማግኘት በጣም በትልቅ ተስፋ ቸኩለን እስከምናገኛቸው ድረስ ፍትህ ይገኛል ብለን ብዙ ተስፋ ጥለንባቸው ነበር። ስንገናኝም ደስ ብሎን ያው ሻባክ እንዲገባ ጠይቀን ሻባክ ይገባል አይገባም የሚለውን ነገር ጠይቄ ህጉን መርምሬ በዶክተር ጸጋ አማካኝነት መልስ ሰጣለሁ ብለው ነበረ። እስካሁን ይሄ ነው የሚባል መልስ የለም። ዶክተር ጸጋም ጋር ደውለንላታል፣ እንደደውየላታለሁ። አዲስ ነገር ቢኖር እነግራችኋለሁ፣ አዲስ ነገር የለም ነው የተባለውና ምንም ይሄ ነው የሚባል አንድ መልስ አላገኘንም አቶ ሸሎሞ እስካሁን ድረስ። ሌላው አሁን ቅርብ ጊዜ ሰላማዊ ሰልፍ እያደረገ ነውና አንድ ደቂቃ ስላለችን ያችን ደቂቃ ተጠቀምና እስቲ የምትለው ነገር ካለ። እሺ አመሰግናለሁ። እችን ደቂቃ በመጠቀም እንግዲህ ለህብረተሰቡ ማሳስበው ያው እኛ ያለንበት ከባድ ይሄ ነው ብዬ እኔ በአማርኛ ወይም በቃላት ልገልጸው የማልችለው ነገር ነው። ልጅን ያህል ነገር ከጎን ተለይቶ 2 ዓመት ድረስ መቀመጥ እጅግ በጣም እንደ ግርሳት ነው እውነቱን ለመናገር የሚያቃጥለውና ሁሉም እያንዳንዱ ህብረተሰብ እንዲያው ችላ ባይል የእያንዳንዳችን ልጅ ተጠልፋ ቢሆን ኖሮ ከጎናችን ዛሬ ልጆቻችን ከጎናችን ስላሉ ነገ ይሄ ፈተና በእኛ ላይ አይደርስም ብለን ማሰብ ከንቱነት ነው ብዬ ነው የማስበውና ሁሉም ህብረተሰብ እኛ እውነት መርካቶ ቅሊጣ 1000 ምናምን ሰው አለበት ቦታ ብቻችንን ልጃችንን በመጠበቅ በህይወታችን ከባዱን ጊዜ በፈተና እያሳለፍን ነውና ሁላችንም ነገ ምን እንደሚገጥመን አናውቅም። የፈተናው ሁኔታ ሊለያይ ይችላልና ሁላችሁም ወላድ የሆናችሁ ልጅ ያላችሁ እህት ወንድም ያላችሁ የልጅ ልጅ ያላችሁ ሁሉ ስለ እግዚአብሔር ብላችሁ በዚያ ቀን ተገኝታችሁ ሃይማኖትን ከተጠለፈችበት ቦታ እንድትወጣ ድምጽ እንድትሆኗት ስል በእግዚአብሔር ስም ጥሬን አስተላልፋለሁ። በ25 ሁለተኛው ወር ከቀኑ 1 ሰዓት እስከ 6 ሰዓት ድረስ ኢየሩሳሌም በከነሴት ፊት ለፊት። እሺ አቶ ተስፋዬ እግዚአብሔር ያጠናክራችሁ። ሁሉም ቢሆን በእውነት ልቡን እየከፈተ
የተወሰነ ደቂቃ ከቤቱ የሚጾለተውም እየጾለተ መጥቶ የሚሳተፈውም እንዲሳተፍ እኛም የጥሪው ተሳታፊ እንሆናለን። አብረን ስለቆየ እናመሰግናለን። ደህና ቆይልን። እግዚአብሔር ይስጥልኝ። አመሰግናለሁ። አንዳንድ ነጥቦች የተናገሩት ሁኔታ አለ። እሱንም ባስመለከተ እንግዲህ ሰፋ አድርገን እንነጋገርበታለን። አሁን መስመር ላይ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። አቶ ፋሲልም ካለ ጤና ይስጥልን ፋሲል። እንዴት ዋላችሁ? እንዴት አረፈዳችሁ? ጤና ይስጥልኝ። መልካም ሳምንት። እንግዲህ ይሄን ሳምንት እሁድ ጀምረናል። እንዴት ነው ሰንበት? እንዴት አለፈ አቶ ሽሎሞ? ሰንበት በጣም ቆንጆ ነው። እግዚአብሔር የሰጠንን 6 ቀን ሰርቶ 7ኛው ቀን ያረፈባት ቀንና ቤተሰቡ ሁሉ ከአንድ ላይ ሆኖ ጊዜውን የሚያሳልፍበት ሰዓት ነው። ጥሩ ነው። ያው በዚህ ተጨማሪ ደግሞ በተለይ አሁን በአሜሪካና በኢራን ላይ ያለው ፉክክር እያንዳንዱ ቤተሰብ ጦርነት ሊከፈት ነው አይከፈት ነው እንዴት ነው እያለ ሰው ውስጥ ለውስጡ ያስባን ይጠይቃል። ከዚህ ውጪ ሰላም ነው። አዎ እንግዲህ በእውነት ባሳለፍነው ሳምንት ስጋት ውስጥ ነበርን። ብዙዎቹ አርብና ቅዳሜ የሚሆን መስሎም የታያቸውም ነበሩ። በዛም በእውነት ብዙ ቤተሰቦች ከቤት ያልወጡበት ምክንያቶችም እንዳሉ ተገንዝበናል። እንግዲህ ያው እግዚአብሔር ብሎ ሰንበትን በስነ ስርዓት አሳልፈናል። የአየሩም ጸባይ ጥሩ ነበር። ያው ወጥቶ ለመዘዋወር የሚያመች ነበር። እንግዲህ ጋዜጠኛ ፋሲል ለገሰ መስመር ላይ እስከሚገኝ አቶ ሽሎሞ የምናሳልፈው ሳምንት ይሄ ሳምንት እንግዲህ የፖለቲካው ውጥረት የተሞላበት ነው። ብዛት ያላቸው ህግጋቶች እንግዲህ ፖለቲካው በክኔሴት ከሰሞኑ የተለያዩ ኮሚቴዎች ህግጋቶችን የማጽደቅ ሁኔታም እየተጠበቀ ነው። ይሄንን ባስመለከተ በዚህ ሁኔታ ላይ እንደ ፖለቲካ እንደ ልምድም የስራ ልምድም የክኔሴትም አባል እንደመሆኖትም አቶ ሽሎሞ ይሄን ሳምንት ይጠብቀናል። ያውለ ሁሉ ነገር ሊሆን ይሆናል ተብሎ የሚገመተው የሐሪዲዮች ወይም ደግሞ የሃይማኖት አክራሪዎች እነሱ የሚወስዱት አቋም ነው ወሳኝ ሊሆን የሚችለው። ምክንያቱም የእነሱ አቋም እንዴት ነው መንግስቱን እኛ ልንደግፍ የምንችለው የእኛ ልጆች ውትድርና እንዳይሄዱ የሚለው ህግ ካለፈልን ነው የሚል አቋም እንዳላቸው ነው ያለ። ሁለተኛው አጀንዳ ደግሞ የባጀት ጉዳይ ነው። ይህ መንግስት ባጀት እስከ 30 ቀን 3ኛ ወር ካላስተላለፈ አውቶማቲካሊ ወደ ምርጫ እንሄዳለን ማለት ነው። ማንም የሚገድበውና የሚያቆም ነገር የለም። ያ ህጉ ነው። ስለዚህ አሁን በአጠቃላይ ወደ 1 ወር እየቀረ ነው ማለት ይቻላል። እኔ በ1 ወር ውስጥ ባጀቱን ያጸድቃሉ የሚል ግምት የለኝም። ምክንያቱም ባጀቱ አሁን በየኮሚቴው ላይ ውይይት በሚደረግበት ጊዜ ቢያንስ እስከ 30 እስከ 40 ቀን ያስፈልግ ነበርና ጊዜው በጣም ውጥረት ላይ ነው ያለው። እኔ እንጃ ምናልባት ሁለቱ ነገሮች እስካሉ ድረስ ከባድ ነው። ሆኖም ግን ብዙ ጊዜ ይህ መንግስት አሁን እያስተላለፈ ያለው ህጎች እንዴት ነው የህግ አማካሪቱን በተመለከተ ፖለቲካ ነክ ነገሮችን በተመለከተ ግን የራሳቸውም ርዕዮተ ዓለም ያላቸው አንዳንድ ህጎችን ያጸድቃሉ። ግን በአጠቃላይ በምንገምትበት ጊዜ ይህ መንግስት አሁን ባለው ሁኔታ ከዚህ በሃይማኖት አክራሪዎች ሐሪዶች በምንላቸው በእነሱ ምክንያት ምልዓተ ጉባኤው ህጎችን እያጸደቀ አይደለም። ምክንያቱም ከዛ ማጆሪቲ ስለሌላቸው ማለት ነው። ስለዚህ እነዚህን ነገሮች ቀስ ብለን የምናያቸው ነው። እዚህ መካከል ደግሞ እንዳልኩት የጸጥታ ጉዳዩም በጣም ቴንሽን ላይ ነው ያለው። ከኢራን ጋር የተያዘው ከዛ ጋር ያለው ሁኔታ ደግሞ ምንም እስካሁን ድረስ ቁጭት ላይ አልደረሰም። ነገር አለገሞች ተዳዳራዎች ናቸው። አንዱ ነገር አንዱን በጥሩ የሚፈጥር ነው። ሌላው ደግሞ ሁሌ እኔ አነሳዋለሁ፣ ግን በእኛ መገናኛ አውታር ምን እናገርበታለን ሁሌ። ለምሳሌ የአረቦች የእርስ በርስ መገዳደል ወይም ደግሞ የነሱ ወንጀለኞች የሚያደርጉት ስርዓት ደግሞ በተለይ የአረቡን ማህበረሰብ በከፍተኛ ደረጃ ወጥሮታል። አረቦን ብቻ ሳይሆን እኛንም ማለት ነው። ምክንያቱም ጎረቤትስ ሲተኮስ ወደ አንተም ይመጣብሃል እና እነዚህ 4 አጀንዳዎች የኢራን ጉዳይ፣ የአዛ ጉዳይ፣ የአረቦች ጉዳይ፣ የኻሬዲዎች እና የባጀቱ ጉዳይ እነዚህ ናቸው ዋና አጀንዳዎች አሁን
ተብሎ የምናስበው ማለት ነው። አቶ ሽሎሞ ጋዜጠኛ ፋሲል ለገሰም መስመር ላይ ይገኛል። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። ታንተን ፋሲል መልካም ሳምንት ፋሲል። እንግዲህ ያው ቀጥታ ወደ ፖለቲካው ውጥረት ውስጥ ነው የገባ ነው። አንተን ግን ልጠይቅ የፈለኩት በእውነት ከሰሞኑ ይኸው አሁንም በመግቢያችን ላይ ያሳየነው የጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦር ኃይሎች መኮንኖች ኩርስ ምረቃ ስነ ስርዓት ላይ የተናገሩት ንግግር አለ። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነት በአገር ውስጥ ባለው ጫና የፖለቲካ ውጥረት ውስጥ እንደገናም ከውጭ የሚመጣው ጫናን አስመልክቶ እስኪ ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሁን ሰዓት የሚያሳልፉትን ጊዜ ምን መስሎ ይታያል ብዬ ለመጠየቅ እፈልጋለሁ ፋሲል። እንግዲህ በመግቢያችን ላይ ጠቅላይ ሚኒስትሩ ባድ ኤካድ ወይም የመኮንኖች ትምህርት ቤት የመኮንኖችን የሚያስመርቀው ትምህርት ቤት በየጊዜው በሚያስመርቅበት ጊዜ ተገኝተው እሳቸውም ሆኑ የመከላከያ ሚኒስትር የጦር ኃይሎች ኤታማዦር ምረቃ ያደርጋሉ። በአሁኑ ወቅት እሳቸው የነበሩበት ምረቃ ይህንን ይመለከታል። እንደተለመደው ይህንን መሰል ጉብኝት ሲያደርጉና ምረቃ ሲያደርጉ የፖለቲካና ዓለም አቀፋዊ ጉዳዮች ላይ መናገራቸው ግልጽ ነው። በተለይም በአለፈው ሳምንት መጨረሻ በዚህ በምረቃው ስነ ስርዓት ላይ ባደረጉት ንግግር ከፍተኛ ትኩረት ያደረጉት በኢራን ጋር ስላሉ ተጨባጭ ሁኔታ ነው። ኢራንን በከፍተኛ ሁኔታ አስጠንቅቀዋል። አስቀድማ ጥቃት ለማድረግ ብትፈልግ የሚወሰድባት እርምጃ ከባድ እንደሚሆን ጠቅሰዋል። እንግዲህ በአጠቃላይ ሁኔታ ጠቅላይ ሚኒስትሩ የፖለቲካም ሆነ የመከላከያ ጉዳይ ውጥረት አለባቸው። ይህ እንደሚመስለኝ ከሆነ እሳቸው አዲስ አይደለም ተስፋዬ። 2 ዓመት ሙሉ ከጥቅምት 7 ጀምረን በፖለቲካ ግን ለየት ባለ ሁኔታ ደግሞ በመከላከያ ጉዳይና በውጭ ግንኙነት ጉዳይ ከፍተኛ ውጥረት ያለንበት ወቅት ነው። ጠቅላይ ሚኒስትሩ ይህንን ወቅት ለማለፍ የማያደርጉ ጥረት የለም። በብዙ ተሳክቶላቸዋል ማለት ይቻላል። ሰምቼዋለሁ አቶ ሽሎሞም የሰጠውን ትንተና። እርግጥ የተወሰኑ ቦታዎችን አጠቃላይ መቆጨት ላይ ሳይደርሱ እስካሁን ድረስ ቆይተዋል። ግን እንደሚመስለኝ ከሆነ ወደፊት በተለይም ተስፋ የኢራን ጉዳይ መጨረሻው ከታወቀ በኋላ የአዛም ጉዳይ መጨረሻው ይታወቃል። ከዛም አልፎ ተርፎ የሂዝቦላ ጉዳይ መጨረሻው ይታወቃል የሚል ግምት አለ። ከዚህ በተጨማሪ ሌላው ትልቁ የፖለቲካ ውጥረት ደግሞ ከፊታችን ጥቅምት 2026 ዓመተ ምህረት ድረስ ምርጫው መካሄድ አለበት። ምርጫው የሚካሄድበት ቀንም ይታወቃል ተብሎ ይጠበቃል። ማለፍ አይቻልም። ጥቅምት እና ህዳር የመጨረሻዎቹ ቀናት ናቸው። ይህም ራሱ የፖለቲካ ውጥረት ነው ማለት ይቻላል። አዎ ኦኬ። ወደ ኋላ እንመለስና ባለፈው ሳምንት እንግዲህ በዋሽንግተን የተካሄደው የሰላም ምክር ቤት የመጀመሪያው ስብሰባ እንግዲህ ውጤቱን በመግቢያው ላይም በዘገባ መልክ አስቀምጬዋለሁ። እንዴት አየው ፋሲል? ተስፋዬ ብዙ አዲስ ነገር የሚያወጣ እርግጥ ነገር አይደለም። ግን አንድ ነገር መገንዘብ አለብን። አሁን ዶናልድ ትራምፕ የሚጠቀሙት ዘዴና መንገድ የተባበሩት መንግስታት ማህበርን ለማዳከም ነው። ከጀርባ ሆነው 30-50 ሀገሮች ቢሳተፉበትን ይህንን የመሰለ ግንኙነት ሲፈጥሩ የተባበሩት መንግስታትን አዳክመዋል ማለት ነው። ከዛም አልፎ ተርፎ የፍልስጤም ራስ ገዝ አስተዳደርን ምንም እንኳን እጁ ቢኖርበትም በከፍተኛ ሁኔታ አዳክመዋል እና ዶናልድ ትራምፕ በጓሮ በር አድርገው የተባበሩት መንግስታት ለመለወጥ የሚያደርጉ ጥረት ነው። ሁላችንም እንደምናውቀው ይህ የተባበሩት መንግስታት ማህበር ከሁለተኛው ዓለም ጦርነት በኋላ የተመሰረተ ማህበር ነው። ከሁለተኛው ዓለም ጦርነት በኋላ ሀያላን ሀገሮች ግብፅን በድምፅ የመሻር መብት ተቀብለው ሀያላን ሀገሮች ቋሚ ወንበር በጸጥታው ምክር ቤት ተቀብለው ሌሎችን መዋሮች እንዲሁም ተደርጎ የተመሰረተ ሰላምን በዓለም ዙሪያ ለማስፈን የተመሰረተ ድርጅት ነው። ግን ቀስ በቀስ ሁኔታው እየተለወጠ መጥቶ እየመጣ መስላል። አክራሪነትን እየተከተለ ግራ ክንፍን እያመነ በማያገባው ነገር እየገባ ከዛም አልፎ ተርፎ ብዛት ባለው ሁኔታ በጀት ይጨፈጭፋል። ከመጠን በላይ በጀት ያወጣል። ደሞዞቹን ከመጠን በላይ ይከፍታል። የተባበሩት መንግስታት ማህበር ራሱ ብቻ አይደለም። የተባበሩት መንግስታት ማህበር ማለትም ኒውዮርክ የተቀመጠው ማህበር አለው። ከሱ ስርም የዓለም የጤና ጥበቃ ድርጅት አለ። ከሱ ስርም የዓለም የትምህርት ድርጅት አለ። ከሱ ስርም የዓለም የሰው ልጆች ተቆጣጣሪ ድርጅት አለ። እነዚህ ሁሉ ብዙዎች የሚያስፈልጋቸው ነው። ያም ሆነ ይህ ዶናልድ ትራምፕ የበጀት ቅነሳ እያደረጉ ነው።
ከነዚህ ድርጅቶች እየወጡ ነው ከአጠቃላዩ ድርጅት ላይ ወጡ ስለዚህ ወደፊት ይህን ድርጅት ለመለወጥና ሌላ አመለካከት ያለበት ተቋም ለመመስረት ዶናልድ ትራምፕ ይህንን ያዛን ተጨባጭ ሁኔታ እየተጠቀሙበት መስሎ ይታየኛል በመጠኑ ቢሆን በጥቂቱ ቢሆን የተሳካላቸው መስሎ ይታየኛል ኦኬ አቶ ሽሎሞ እኔ እንኳን ፋሲልን ልጠይቅ የፈለኩት ቅድም ላይ እሱ ሲናገር ባለፈው በትራምፕ ያደረጉትን ስብሰባ በተመለከተ አዛን በተመለከተ እዛ ላይ የወጣው ነገር ተመልሶ እንደገና ምንም አይነት ጦርነት አዛ ውስጥ እንደማይሆን ነው እዛ ላይ የነበረው መንፈስና ሲደረግና ሲነጋገሩ የነበሩትን እኛ የውጭ ጉዳይ ሚኒስትር ጊዶን ሳር የተናገሩትንም ሰምተናል በአጠቃላይ የአዛን ጉዳይ በተመለከተ ይህ መንግስት ነገሮችን ሳይለንት ማድረግ ማቀዝቀዝ እንጂ ትክክለኛ እውነቱን ለህዝቡ እየተናገረ መስሎ አይታየኝም ለምሳሌ የሐማስን የጦር መፍታት ጉዳይ በተመለከተ ሐማስ የጦር መሳሪያው እንደማይፈታ ይታወቃል አቶ ፋሲል ግን ይፈታል እያልክ ትናገራለህ ከምን መሰረት ነው ሊፈታ የሚችለው ኦኬ ጥሩ ጥያቄ ነው አቶ ሽሎሞ ሐማስ የጦር መሳሪያውን ካልፈታ አዛ ሰርጥ ማለትም 47 እጁ ሙሉ ለሙሉ ከጦር መሳሪያ ካልጸዳ ሰላም በአዛ ተመስርቷል ማለት አይቻልም ይህ የሰላሙ ኮሚቴ ስራውን መስራት አይችልም ምክንያቱም የሰላሙ ኮሚቴ መተግበር የሚችለውና ቃል የገባው ብዙ ሚሊያርድ ዶላር ቁጥር ገንዘብ አዛን እንደገና ለመገንባት ቃል የገባው ሐማስ ነፃ ከሆነና ሐማስ ከወጣ ማለትም የጦር መሳሪያውን ካስረከበ በኋላ ይህ ነገር ግልጽ ነው ይህን ይሆናል ትክክል ነው ብለህ በሙሉ ቃል ትናገራለህ በሙሉ እውነት ትናገራለህ ያልከው እስካሁን ድረስ ይሆናል የተባሉ ብዙ ነገሮች የተሳኩ መስሎ ይታየኛል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ድባቅ መታለው ማለታቸው ድባቅ መተዋል ሂዝቦላንም እንደዚሁ አበረክታለሁ ማለታቸው አበረክተዋል ከጥቅምት 8 በኋላ በሰጡት መግለጫ የመካከለኛው መስራት እንደተሟጡ ነው ያሉት በተግባር እየተመለከትን ነው ዶናልድ ትራምፕም በበኩላቸው ተመሳሳይ ነገሮች በማድረግ ቃል የገቡትን ተርጉመዋል ስለዚህ አሁንም ደጋግመው ዶናልድ ትራምፕ ጠቅላይ ሚኒስትሩ ሐማስ ትጥቁን ይፈታል ብለዋል ሐማስ ትጥቁን ካልፈታ አሜሪካም ሆነ እስራኤል አሸንፋለች ማለት አይቻልም ስለዚህ ይህ ክርክር የሚቆምበት ወቅት ሩቅ እኮ አይደለም አቶ ሽሎሞ አንድ አመት ጊዜ እኮ አለ አሁን ከዚህ ወዲያ እንደው ከዛ ያነሰ ጊዜ ነው በዛ ጊዜ ውስጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስን ትጥቁን አስፈታ የውሸት ትጥቁን አስፈታት የሚባል ነገር የለም በሙሉ ሁኔታ በእውነት ሁኔታ ትጥቁን ካላስፈቱትና በሚገባ ካላስተካከሉ ለምርጫ ቢወጡ ብዙ ድምፅ ከጎናቸው እንደማይቆም ብዙ መራጮች ከጎናቸው እንደማይቆሙ ጥርጥር የለውም ስለዚህ እኔ ይሆናል የምለው አማራጭ ስለሌለ ደንቡ እንዲሁ እምነት ስለሆነ ሐማስ የግዴታ ትጥቁን ይፈታል እንዲፈታም አሜሪካም ሆነች እስራኤል ከፍተኛ ጥረት ያደርጋሉ ጦርነት አብቅቷል ተብሏላቸው አሁን ጦርነት አብቅቷል ግን ይህን ትጥቅ ለማስፈታት ደግሞ ጦርነት መካሄድ አለበት እንደዚህ አይነት ጦርነት ወይ እንደዚህ አይነት ጦርነት ይህን አማራጭ የለም አበቃ ቢባል ትጥቅ እንዲፈታ ጦርነት አይካሄድም ማለት አይደለም ይህን ቃል ተገብተዋል ፕሬዚደንት ዶናልድ ትራምፕ ተናግረውታል አቶ ፋሲል እዚህ ላይ አቶ ፋሲል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንግግራቸው እሳቸው በይፋ በተናገሩት እኛ ከመሬት በታች ያለውን ጉድጓድ ወይም ዋሾችን የቆፈሯቸውን 1/3 ብቻ ነው እኛ ያጸዳነው 2/3 አላጸዳነውም ብለዋል አንደኛ እዚህ ላይ ህዝብ ማምታታት አልነበረም ወይ ብዙ ጊዜ አፈረስነው ደረመስነው ጉድጓዱን ሁሉ እየተባለ ወታደሩ ቃል አቀባይም መከላከያ ሚኒስተሩም ሲናገሩ ቆይተዋል 2/3 የመሬት ከመታች የቆፈሩት መሬት አለ ማለት እኮ ከ600 ኪሎ ሜትር በላይ 400 ኪሎ ሜትር በላይ ያላቸው ማለት ነው ስለዚህ ይሄን ይዘው እንዴት አድርገው ነው እነሱ የጦር መሳሪያ ይፈታሉ ብለን የምንገምተው እንደገና ሁለተኛ የጦር መሳሪያ ይፍቱ ሲባል ምናልባት አንዳንድ ጸረ ታንኮችን እንደዛ ማስረከብ ይፈልጉ እና ምን ማረጋገጫ አለ ነው አሁን ለህዝቡ ቆይ አቶ ፋሲል ቆይ ለህዝቡ ትክክለኛውን እየተነገረው አይደለም ልክ በትራምፕ ካቀረቡት ፕሮፖዛል የመጨረሻው ፕሮፖዛል የፍልስጤም መንግስት ተቋቋማለች የሚለውን
መሆኑን እያወቅን ግን አይናገሩም። ለምን ነው ለህዝቡ እውነታው የማይናገር ነው ያለው? አቶ ሰሎሞ ህዝቡን እንኳን ተማሳሳት የለበትም። ለህዝቡ ሁሉ ነገር እየተነገረው ነው። ገባህ? ለህዝቡ እየተነገረው ሁሉ ነው እየተነገረው ማለት አይቻልም። ከተባ ላይ ካልተረጎመ ሐማስ ትጥቁን ይፈታል ማለት ሐማስ ትጥቁን መፍታቱ እርግጠኛ ነው። መሬት ውስጥ ያለውን ጉድጓድ እንዳልከው ማለት ነው ዋሻዎች 1/3 ነው ያልከው ትክክል ነው። ሌላው ቢቀር እነዛን ማፖቹን በትክክል ማስረከብ አለበት። እነሱ ላይ አለ ማፖቹን እስራኤል 100% ባታቀም ከ190 የሆነው ታውቀዋለች በማፖ ውስጥ እንዳለ። ስለዚህ ነው 1/3 ብቻ ነው ጨረሱት ብላ የምትናገረው። ከዛ በተረፈ ይተርፈኛል ያሉት የፍልስጤም አገር እየታወቀ ህዝቡ ላይ ውሰት ይዋሻል ያልከው አይመስለኝም። የፍልስጤም ሀገር እኮ የሚመሰረተው ብዙ ነገሮችን ተብሏል አልተባለም ማለት አይደለም። ፍልስጤማውያን እዛ ደረጃ ለማድረስ ብዙ ነገሮችን ማሟላት አለባቸው። እስራኤልን ማውገዝ መተው አለባቸው። ትምህርት ቤቶቻቸው ካሪኩለም ስርዓተ ትምህርት መለወጥ አለባቸው። ብዙ እንቅስቃሴዎች እስራኤልን እንዳውዙ እንቅስቃሴዎች መተው አለባቸው። ብዙ ነገሮች ነው። ብዙ ታሪክ ነው። ያንን ታሪክ ትራምፕ ካቀረባቸው ፕሮፖዛሎች ኮንዲሽኖች የመንግስት ለማቋቋም የሚለው ምንም የተቀመጠ ነገር የለም። ምንም ተብሏል። ይህንን እስካላሟሉ ድረስ ፍልስጤማውያን በምንም አይነት ሁኔታ ሀገር ሊቀበሉ አይችልም። ስሎሞ ይኸውልህ ተመልከት፣ ከ77 ዓመት በኋላ ምን አገኙ ፍልስጤማውያን? ትንሽ ተቃርቦ የነበሩት ሀገርን በማስመልከት በኦስሎ ስምምነት ነበረ። ያንን ስምምነት ከተግባር ላይ በሚተረጉበት ወቅት ኢንቲፋዳ በመጀመራቸው ሌላም ትግል በመቆጠማቸው አሁን ደግሞ በተለይ ጥቅምት 7 ሐማስ ታዘው ፈጸሙ። የፍልስጤም ወንደን አመለካከት የግል አመለካከት አገር የሚመሰርቱበት ጥረት ምንድነው የሚባለው ህልም ነው ብዬ ነው የማስበው። በቀላሉ የሚሆንላቸው መስሎ አይታየኝም። ህልም ነው መስሎ የሚታየኝ። ምክንያቱም እንደዚህ ባለንበት ስታቱስ ኮ እንቀጥላለን እንጂ ማንም በጎ ፈቃደኛ ሆኖ ለፍልስጤማውያን እጁን የሚሰጥ የለም። ፋሲል የመጨረሻ ጥያቄ ለመጠየቅ በዛሬው ዕለት ዘገባ በኒውዮርክ ታይምስ ዘገባ የወጣው ኻሜናይ ሌሎች ባለስልጣኖችን ጨምሮ እንግዲህ ከተገደልን ብሎ አንድ አዳዲስ የስም ዝርዝሮችን ያወጣበት ሁኔታ አለ። በዚህ ሁኔታ ላይ ምን አይነት ትኩረት አለ? እኮ የተለመደ ነው። ባለፈው ሰው ለማን ይመስለኛል አንድ ሀገር በጦርነት በሚያጋጥምበት ወቅት መሪው አንድ ችግር በሚያጋጥመው ጊዜ ለዛን ችግር ለመወጣት የተወሰነ ስነ ስርዓት አለ። ለምሳሌ በአሜሪካ የአሜሪካው ፕሬዚደንት ናቸው፣ ምክትል ፕሬዚደንት ፕሬዚደንቱ ካልቻሉ ደግሞ ሶስተኛ ተራዱት ማን እንደሆኑ ግልጽ ነው። ተሳይ ነገር ሶስተኛው የአገሪቱ ኮንግሬስ ሊቀመንበር ናቸው። ሶስተኛ ቦታ ያሉት አራተኛ ደግሞ ሚኒስትሮች ደረጃ ላይ ይደርሳሉ ማለት ነው። እና እነዚህ ነገሮች አሉ ናቸው። ኻሜናይ ባለፈው ጊዜ ማለት ነው የጦር አዛዦቹ ፖለቲካው ጦር አዛዦቹ አንድ ባንድ ተደርሰውበት ነበር። ሶስተኛ ተደርሰውበት ነበር እና ከዛም ልምድ በመውሰድ ይመስላል እንደሚባለው እስከ 4 የሚደርሱ ተለዋዋጮችን አዘጋጅቷል። በተለይም ከፍተኛ ቦታ የሰጠው የጸጥታና ብሔራዊ ጥበቃ ኮሚቴ ሊቀመንበሩን ነው። እሱም ሰሞኑን በውጭ ሀገር ሲዘዋወር አይተናል። እንግዲህ ያለ ነገር ነው። ሁላችንም የምንጠብቀው እንግዲህ አሁን በዚህ ጦርነት መጨረሻ ውሳኔ ላይ ካልተደረሰና የኢራን የእስላም አክራሪ መንግስት ካልተነሳ ድረስ የኢራን ነገር አብቅቷል ማለት አይቻልም። እዚህ ላይ ዓላማው ፋሲል እዚህ ላይ ዓላማው የጦርነቱ ዓላማ ያው ስርዓቱን ለማውረድ ካስፈለገ ይሄ ስም ዝርዝር ለምን አስፈለገ ለማለት ነው። ጦርነቱ ከተጀመረ ተስፋዬ መጨረሻው ዓላማ ነው እንደኔ አመለካከት። ጦርነቱ ከተጀመረ እስካሁን ድረስ እርግጠኛ አይደለም መቼ ይጀመራል አይጀመርም የሚለው ሁኔታ አለ። ግን ይህን ያህል ሁሉ ኃይል እየተጠራቀመ ጦርነቱ ከተጀመረ ፕሬዚደንት ዶናልድ ትራምፕ ትላንትና የተናገሩት ሰምተሃል። 32,000 ኢራናውያን ተጨፍጭፈዋል ብለዋል። ይህን የመሰለ ንግግር እያደረጉ የዚህን በስልጣን ላይ ያለ መንግስት መጨረሻ ካላደረጉ አሸንፈዋል ማለት አይቻልም። ኦኬ፣ ጋዜጠኛ ፋሲል ለገሰ በእውነት ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት። አሁን መስመር ላይ ኮሎኔል መኮንን ተስፋ ይገኛሉ። እንዲሁም የቀድሞ የክኔሴት አባላቶች ሎሞ ሞላም አብረውኛሉ። ጤና ይስጥልኝ። መልካም ሳምንት ኮሎኔል። ጤና ይስጥልኝ ተስፋዬ፣ እንደምን ዋላችሁ? ጤና ይስጥልኝ ሽሎሞ። ጤና ይስጥልን መኮንን፣ እንደምን አለ? ደህና ነህ ወይ?
ሰላም ነን ነገሩ ትንሽ እስራኤል ሀገር ውስጥ ቢኖርም እኛ ሰላም ነን። አዎ እንደዛ ነው እንግዲህ ምኞታችንም ሰላም ነው። እንግዲህ የደፈረሰው እስኪጠራ ድረስ ነው ኮሎኔል። እንግዲህ በእውነት ያለንበት ሰሞኑን ያው የረማዳን ጾም ባለፈው አርብ ጀምሮ የጸጥታ ኃይሉ በእውነት በየቦታው ይሁዳና ሰማሪያን እንዲያውም የምስራቅ ኢየሩሳሌምን አስመልክቶ ትኩረት በማድረግ እዛ አካባቢ እንቅስቃሴ እያደረገ ነው። የጋዛውም ሁኔታ እንዳለ ሆኖ እስኪ በመጀመሪያ እርስዎ እንደሚያዩት ጠቅለል ባለ ሁኔታ የጸጥታ ኃይሉ ምን አይነት ሁኔታ ላይ ይገኛል በአሁኑ ሰዓት? ይኸውልህ መከላከያ በአሁኑ ሰዓት ትልቁ ትኩረቱ በኢራንና እሷን የሚከተሉ ፕሮክሲዎች የምንላቸው በተለይ በሊባኖስ በኩል ሂዝባላ የሚያደርገው እንቅስቃሴና የኢራን የጦር መኮንኖች ኢራን እንደ ሀገር ህዝቧን እያስራበች ለሂዝባላ ጓዶች ግን በዶላር ደሞዝ እየከፈለች ከጦርነቱ የተረፉ ወታደሮቿን በሊባኖስ መንግስት ተደብቃ ሂዝባላን እያደራጀችና በዛ በኩል ትልቅ ዝግጅት እያደረገ ነው እስራኤልን ለመተንኮል እስራኤልን ለመውጋት የሚያደርገው እንቅስቃሴ በጣም በጥብቅ ላይ ነው። ሌላው ሰሞኑን እንደምታውቁት በዚህ ከአረብ ቅዳሜ ትልቅ ውጥረት ነበር። እስራኤልም በመሰረቱ ሙሉ ዝግጅት አድርጋ ምናልባት አሜሪካው መሪ በዚህ ሳምንት ኢራንን ምናልባት ወደ ጦርነቱ ጋር ተብሎ ትልቅ ጥንቃቄ ነበር። ቅድመ ዝግጅቱ ተደርጓል። በሊባኖስ ሀገር የሚንቀሳቀሱ አንዳንድ ሮኬቶችም ሚሳኤሎችም ተንቀሳቅሶ የተገኙ የኢራን መኮንኖችና የሂዝባላ ወታደሮች ድባቅ ተመትተዋል። በአልቤክና በተለይ በመካከለኛው ሊባኖስ ትልቅ ዝግጅት አለ። እንዲሁም በአዛ ያው መከላከያ ባለበት ይቆም እንጂ በዛ በኩልም በየቀኑ ሐማስ መሞከሩ አልቀረም። እነሱም ድባቅ እየተመቱ ነው። መከላከያ ስራውን እየሰራ ነው። ጠቅለል ባለ ሁኔታ ስናየው ካለፈው ሳምንት ይልቅ በዚህ ሳምንት በእስራኤል ሀገርም እንደ ሀገር ልዩ ዝግጅት አለ። በየከተማ ከንቲባዎች መቼ እንደሚሆን አይታወቅም። ፕሬዚደንት ትራምፕም እሳቸው ድርድሩ እንደማይሳካ መልዕክት ያላቸው ይመስለናል። የሚጠበቀው እሳቸው ትዕዛዝና እሳቸው ትዕዛዝ ከሰጡ ግን ቀደም ሲል እንዳልኩት ውጊያው የሚደረገው በጥምር ኃይል ነው። ኢራን እንደ ሀገር የምታደርገው እንቅስቃሴ አንደኛ ኒውክሌሩን ሙሉ በሙሉ የኒውክሌር ፕሮጀክትን አልጥስም እያለች ነው፣ አልሰርዝም እያለች ነው። ስለ ሚሳኤሉ ጭራሽ አንነጋገርም እያለች ነው። ፕሮክሲዎችን እንደምታየው በሁቲምም በሆነ በተለይ በየመን በሚገኘው ሁቲ እንደምንለው በሂዝቦላ በኩልና በሐማስ በኩል ትልቅ እንቅስቃሴ አለ። እንዲሁም በይሁዳ በሰማሪያ በኩል መከላከያ እንደ ሰው ጥረቱ ከሞላ ጎደል ነገሮችን ለመቆጣጠር ትልቅ እንቅስቃሴ እያደረገ ነው። በካቢኔው በኩልም ትልቅ ትዕዛዝ ተሰጥቷል። ይህ ትዕዛዝም በአራቱም ማዕዘን እስራኤልን የሚጎዳ ኃይል እንዲከሽፍና መከላከያ መልሶ ማጥቃት ብቻ ሳይሆን ምናልባት በጦርነቱ ሙሉ ተሳታፊ እንደሚሆን በተለይ አየር ኃይል ሙሉ ዝግጅት አለ። በዚህ ሁኔታ ላይ ነው የምንገኘው። አዎ እንግዲህ ኮሎኔል ካቢኔውን አስታውሰዋል። ወደ መጨረሻ ንግግሮት ላይ እንግዲህ ዛሬ ማታ 6 ሰዓት በእስራኤል ሰዓት አቆጣጠር ይሰበሰባል ተብሎ እየተጠበቀ ነው። በስብሰባውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዳንድ አዲስ መረጃዎችን ለሚኒስትሮች የሚያሳዩበት ሁኔታ አለ ተብሎ ይጠበቃል። በዚህ ጉዳይ ላይ ምን አይነት ትኩረት ይሰጣሉ ኮሎኔል? እንግዲህ ያው ካቢኔው ሁኔታ አንደኛ ነገሮችን
ለመቋጨትና ሙሉ ዝግጅት እንዳለ በመከላከያ በኩልና በሌሎች አካላትም የሴኩሪቲ አካላት አሉበት እንደ ሞሳድ እንደ ሻባክ በተለይ ውስጣዊ ሀገርና ይሁዳ በሰምሮን በተመለከተ የሻባክ ሁኔታ አስፈላጊ ነው። ረመዳንን ተከትሎ እንግዲህ እንደሚመስለኝ ከሆነ ይህ የካቢኔ ውሳኔ ምንም 2-3 ጊዜ ይሁን እንጂ ዛሬ በተለየ ሁኔታ የሚደረገው እስራኤል አንደኛ እንዴት እንደምትከላከል የመከላከያ መሳሪያዎቿ ሙሉ ዝግጅት እንዳደረጉና ሌላው ደግሞ እንደሚመስለኝ ከሆነ በዚህ ጦርነት ላይ አሜሪካ ከተኮሰች ወይም ከከፈተች የኢራንና የአሜሪካ ጦር ቢሆንም ውጊያ ቢሆንም እስራኤል የመጀመሪያው ሀገር እንደመሆኗ መጠን ኢራን የምትወጋው ለዛ ነው መሰለኝ ምን አይነት አጠፋ መልስ መሰጠት አለበት። በእርግጥ የአሜሪካ የመካከለኛው ኮማንድ ፖስት ወይም ሴንትኮም የምንለውና የእስራኤል ኤታማዦር ሹም ኢያል ዛሚር የተናበበ ስራ እንደሚሰሩ በተለይ በአየር እየተረዱ ጥሩ ስራ እንደሚሰሩ አንድ የሆነ አቃልና አንድ የሆነ አቋም እንዳላቸው ይታወቃል። ይሄንንም ለመንግስት የሚያስታውቁበትና የት ቦታ መቼ በየትኛው ሰዓት እንደሚገቡ ለመቋጨት ነው። እንደሚመስለኝ ካለፈው ሳምንት ይልቅ በዚህ ሳምንት ውስጥ አካሄዱን ስታየው ጦርነቱ አይቀሬ ነው የሚል አቋም አለኝ። በዚህ ለዛም ነው ሙሉ ዝግጅት ያለው። ከሞላ ጎደል ግን እስራኤል ሙሉ ዝግጅቷን ጨርሳለች ማለት እችላለሁ። በየትኛውም በኩል በተለይ በውጭ በኩል እንግዲህ ሙሉ ዝግጅት ስልህ የኢራኑ ብቻ ሳይሆን የሂዝባላው ማስጊ ነው፣ የሁቲው ማስጊ ነው። ውስጣዊ ችግርም ሊፈጠር ስለሚችል በተለይ ይሁዳ በሰማሪያ ብቻ ሳይሆን አንዳንድ ከተማዎችም ሀገር ውስጥ መላምት ስላለ እነሱንም ለመቆጣጠር የፖሊስ ዝግጅት አለ። ይሄ ነው እንግዲህ የሚቋጨው ዛሬ። በተለይ እነዚህ ካቢኔ የሚሰበሰቡት ምንም እንኳን ምስጢራዊ ነው እንጂ ነገሮችን ለመቋጨትና ነገሮችን ምን ያህል ዝግጅት እንዳለ ለማስረዳትና ለመቀበል ነው። አልፎም ፍቃድ ለመስጠት ነው። ከእንግዲህ በኋላ ካቢኔው የሚወስነውን መከላከያ ተጨማሪ ፍቃድ ሳይጠይቅ ያለፋት አጥፋ መልስም ይሁን ወይም ቀድሞ ውጊያ እንደሚሰጠው አልጠራጠርም። አቶ ሽሎሞ የመጨረሻ ጥያቄ ካሉት። ኮሎኔል መኮንን ለጠይቅ የፈለኩት እንዴት ነው ሁለት ጥያቄዎች ናቸው። አንደኛ ኢራን ደጋግማ እንደምትናገረው ከሆነ በአሜሪካ ከኛ ጋር እጃቸውን ከዘረጉ መጀመሪያ እስራኤልና ነው የምንጎዳ የሚል ሐሳብ አላቸውና ይህን በተመለከተ እነሱ የሚጋልቧቸው ከኢራቅ የወተት ዝንቦች ሁቲዎች፣ ሂዝባላ እንዲሁም ሌሎችም አሉና አንደኛ እንደዚህ ከሆነ እና ራሳቸውም ቀጥታ ኢራኖችም ወደ እስራኤል እንደሚተኩስ ነው የሚነገረውና እንደውም ያልተጠቀሙባቸው መሳሪያዎች አሉ ተጠቀሙባቸው ሁሉ ተብሎ ይነገራል። አንደኛ ምን ያህል ኢራኖች በእውነት ራሳቸውና ደጋፊዎቻቸው አደጋ ይጥላሉ ብለህ ታስባለህ? ሌላ ሁለተኛው ጥያቄ አሁን ከመጨረሻ ላይ ስትናገር እስራኤል ሀገር ውስጥ ያሉትም አንዳንድ የጸጥታ አካላቶች ማለትም የእስራኤል አረብ ዜጎችም ወደ ኢራንን ደግፈው ሰላማዊ ሰልፍ ያደርጋሉ ወይ ጸጥታ ችግር ይፈጥራሉ ብለህ ታምናለህ? ምክንያቱም ሙሉ በሙሉ የአረብ ሀገሮች አሁን የኢራን ጠበኞች ናቸው እንደ ሳውዲ አረቢያ ሌሎችምና ለምን ነው የእስራኤል ሀገር ያሉ አረቦች ለኢራን ሊደግፉ ይችላሉ ብለህ የምገምተው? ወይስ በአነጋገር ላይ ግልጽ ያልሆኑ ነገሮች አሉ? ይኸውልህ ሽሎማ፣ ይህ የእስራኤልን ከምድረ ገጽ ለማውደም ምንም እንኳ ኢራን ቀደምተኛ ትሁን እንጂ አረብ የተባለና አረባት ሀገራት በሙሉ እስራኤል እንድትወድም ይፈልጋሉ። ይሄ የማይካድ ሀቅ ነው። ስለዚህ እኛም ሀገር ያሉ በአሁኑ ሰዓት ለኢራን የሚረዱ እስራኤላዊ ዜጎች እንዳለም ታውቃለን። በዛም በኩል አንዳንድ መረጃዎች ስላሉ ቅድመ ዝግጅትን መደረግ አለበት የሚል አባባል እንጂ እዚህ ከተማ ብዬ መናገር አልፈልግም። ግን ውስጣዊ ትምከት የሚፈጥሩ
አረቦች በአዛ ብቻ ሳይሆን ውጣውም ስላሉ በተለይ በክፋር ሳባ ያሉት እንደምታውቀው ስማቸውን መጥራት አልፈልግም። ሌሎችም ከተማዎች ለእስራኤል ሀገራት ቅርብ የሆኑ ሰርገው የሚገቡ ቴሮሪስቶች ስለሚኖሩ በዛ በኩል ማለቴ ነው። ክፋር ሳባ እንግዲህ እንደምታውቀው ለብዙ የአረብ ከተማዎች ቅርብ ናት። ስለዚህ ያ ማለቴ እንጂ በተለይ እዚህ ቦታ ነው ብዬ መናገርም አልፈልግም። ያም እየተጠና ነው። ያም መላምቶች አሉ። በሱ በኩልም ፖሊስ ሙሉ መረጃ ስላለው ሙሉ ዝግጅትም እንዲያደርግ ዛሬ ይወሰናል ማለቴ ነው። ኮሎኔል መኮንን በኋላ በአረባት ሀገራት በሙሉ እስራኤል ከ70 ዓመት በላይ የሚጥሩት የእስራኤልን መጥፋት፣ የእስራኤልን መውደብ፣ የእስራኤል ህዝቦች አገር ለቀው እንዲሄዱና ይህች ሀገር የአረብ ሀገር ሆና እንደምትቀመጥ የፈለስጤን ሆና እንደምትቀመጥ የሁሉም ሀገራት ፍላጎት ብቻ ሳይሆን ለ70 ዓመት የሚታገሉት እስራኤል ለማጥፋት ስለሆነ እስራኤል ደግሞ ቀድማ ታውቃለች። በቴክኖሎጂም በቴክኖሎጂም ሆነ በወታደራዊ አካል ከነሱ ልቃና ተደራጅታ እንጂ እሷን ማጥፋት የጀመሩት ዛሬ ብቻ ሳይሆን ቀደም ነው። ስለዚህ ኢራን ምንም እንኳን በጋድ ትናገረው እንጂ አንድም የአረባት ሀገራት እስራኤልን አትውደም የሚል የለም። ሌላው ቀርቶ በአውሮፓም እንደምታውቀው ነው። ስለዚህ እስራኤል ጠንካራ መሆን አለባት። ወታደራዊ አካል መዘጋጀት አለበት። ወታደራዊም መከላከያም ትልቁ ስራ የሚሆነው እስራኤልን መታደግ እንጂ በወታደራዊ ኃይል፣ በቴክኖሎጂ ኃይል፣ በሳይበር በተለያዩ ሁኔታዎች እነዚህ ጓዶች እነዚህ ኃይሎች ባይኖሩ ኑሮ እነዚህ የደህንነት ክፍል ባይኖር ኑሮ እስራኤል እስካሁን ድረስ ጠፋ ነበር። ግን እስራኤል አልጠፋችም፣ ለወደፊትም አትጠፋም። ጠላቶቿ እየጠፉ እየመነመኑ እየደህዩ እስራኤልን ለማጥፋት የሚያዘጋጁበት ጊዜና ገንዘብ ሌላ ቢጠቀሙበት ኑሮ ለዓለም የሚሰጡት ነገር የሌላቸው እስራኤልን ለማጥፋት ብቻ አጀንዳ አድርገው ይሄዱ ኢራን ብቻ አይደለችም፣ ሁሉም ናቸው። ስለዚህ ኢራን በጋድ ትናገራለች። ለዛም ነው ፕሮክሲዎች የምንላቸውን ሁቲዎችን፣ ሐማስን፣ ለሂዝባላን እየደጎመች ያይደራጀች። አሁንም በሚገርም ሁኔታ ሽንፈት ስላለባት እስራኤል እሷን ኢላማ እንዳደረገች ስለሚያውቁ የኢራን የማፈኻ የጦር መኮንኖች ሊባኖስ ውስጥ አገር ገብተው የሚፈተፍቱና እነሱን የሚያደራጁ እነሱ ናቸው። ስለዚህ ይሄን ለማደራጀት ሲባል ይሄንን እስራኤል ቀድማ ስለምታውቅ ሙሉ ዝግጅት ታደርጋለች ማለት ነው። ለሞ ኮሎኔል የመጨረሻ ጋዛን ባስመለከተ እንግዲህ የሰላማዊው ሸንጎ ወይም ኮሚቴ በዋሽንግተን ባደረገው ውሳኔ ላይ ወደ 20,000 ወታደሮችና 12,000 ፖሊሶችን ያቀፈ ዓለም አቀፍ ኃይል እንግዲህ እንደሚመጣ ነው እዛ ላይ ተስማሙት። ከሞሮኮ ከኢንዶኔዥያና ከተለያዩ ሀገራት ከካዛክስታን እንደሆነ ነው። ይሄ ጥምር ይሄ ኃይል ከእስራኤል ወታደሮች ወይ ከጦር ኃይሉ ጋር ምን አይነት ግንኙነት ይኖረዋል ብለው ያስባሉ ኮሎኔል? እንግዲህ ይሄን ኮኦርዲኔት የሚያደርገው ወይም የሚያናበው በቅራት ጋት ያለው የአሜሪካው ኮማንድ ፖስት ነው። የእስራኤል ወታደር ከነዚህ ወታደሮች ጋር ሙሉ ግንኙነት አይኖረውም። በኮማንዶች በኩል ግን በኮማንድ ፖስቱ ግን ንግግር አለ፣ ተናቦ ይሰራል። የዋናው ስራቸው ግን የነዚህ ሰዎች የሚሆነው አንደኛ ሐማስን ትጥቁን ማስፈታት ነው፣ ዋሻውን መቀማት ነው። ሐማስ ግዛቱን ትቶ ግዛቱን ለሌላ አካል የሚሰጥበትን መንገድ መፈለግና አዛን መልሶ መገንባት ነው። የትራምፕን ፍላጎት ይሄ ነው። እኛም ፍላጎታችን ሐማስ ትጥቁን ከፈታ ግዛቱን ከቶ የሚገባው አካል የሚገባው ፖሊስና ወታደራዊ አካል ጸጥታና ደህንነትን ከጠበቀ ወታደሮቻችን የማይጎዳ ከሆነ እኛ ከአዛ ገብተን መቆየት አንፈልግም። ወታደሮቻችንም እነዚህ ዋሻዎች ከጠፉ ፋብሪካዎች የሐማስ ፋብሪካዎች ከወደሙ ሙሉ ኢላማዎቻችን ስላገኘነ ቀስ በቀስ ቦታዎችን እየለቀቅነ ለነሱ እየሰጠነ የምንወጣበት ጊዜ ይቀርባል ማለት ነው። ግን ያ ከሆነ ካልሆነ ይህ ነገር ካልሆነ እስራኤል በምንም ተአምር አዛን ለቃ አትወጣም። ሐማስ ካልወደመ ሐማስ ካልጠፋ ትልቁ ስራዋ የሚሆነው በመከላከያ በአዛ ውስጥ ያለው አካል ሐማስን ማውደም ስለሆነ ትራምፕም ይሄን ብለዋል። ሐማስ ትጥቁን ካልፈታ እኛን ቦታ ተተን አንወጣም፣ እንቆያለን እስከ መጨረሻው።
አዎ አቶ ሽሎሞ የመጨረሻ ጥያቄ ካለዎት? አቶ መኮንን እኔ እንኳን ልጠይቅ የፈለኩት አሁን በእርግጥ ጋት ያለው የአሜሪካ ኮማንድ ፖስት ቢመራውም የቴክኖክራት የሚባሉት የሲቪል አስተዳዳሪዎች ያው የፍልስጤም ርዕሰ አስተዳደር ተወካዮች ናቸው፣ ዝም ብለው ገለልተኞች ናቸው አሏቸው እንጂ የነሱ ስራ ምን ሊሆን ነው? ለምሳሌ እንዴት ነው ሊሰራ የሚችለው? አሜሪካ ሆኖ ኮሚቴ አቋቁሞ በዚህ በኩል ወታደር አምጥቶ ከተለያዩ ጥጥ ሀገሮች አግብቶን እነሱንስ ማን ነው የሚመራቸው? ወታደሩን የሚያዘው ማን ነው? የህዝቡ ታዛዥነትስ ምን ሊሆን ይችላል ተብሎ ይገመታል? አቶ መኮንን አንድ ነገር ማወቅ አለበት። የጋዛ ህዝብ በአሁኑ ሰዓት ሐማስንም አይፈልግም። ሐማስ ገሎታል። ሐማስ ድባቅ አስመትቶታል። የጋዛ ህዝብ ተቸግሯል፣ ተጠምቷል። በአሁኑ ሰዓት በፍርሃትና በስጋት ነው ያለው። ሌላ አካል ይህ ጥምር ኃይል የፖሊሳዊ ብቻ ሳይሆን የሲቪሊያኑ በኩል የሚመጣው አንዳንድ አካላትን በአዛ ውስጥ አደራጅቶ ቀደም ሲል ነግሬሃለሁ። ፓለስቲንም የአዛን ፓለስቲን ነው፣ የይሁዳ በሰፈራን ፓለስቲን ነው። አዛን የሚያስተዳድረው ዞሮ በዞሮ የትም ቦታ ብንሄድ ፓለስቲን ነው የሚሆነው። ሰላም የሚፈልግ አካል ካለ በሰላም ጎረቤት ሆኖ የሚፈልግ አካል ፓለስቲናዊም ካለ በይሁዳ በሰማርያም ወይም በአዛ መሳሪያ ከጣለና ጦር መሳሪያውን ጥሎ ልማት ከፈለገ ይሄን የሚያደራጀው የቶኒ ብለር የሚመሩት አካል ይሆናል ማለት ነው። ወታደራዊ አካል ግን የሚገባው አንደኛ እንዴት ነው ሰደር ጽቡር የምንለው አለ። እንዴት ነው ደህንነት የአዛን ደህንነት ለመጠበቅ ነው፣ ሐማስ እንዳይተናኮላቸው። ሌላው ወታደራዊ አካል ግን የሚሆነው የሐማስን ሀብቶች፣ ዋሻዎችን፣ መሳሪያዎችን፣ ጥይቶችን፣ ፈንጆችንና ሚሳኤሎችን መቀማትና ለአንድ አካል ማስረከብ አለበት። ያም በጋዜጣና በቴሌቪዥን እየተቀረጸ መቅረብ አለበት። ካልሆነ ሐማስ የደበቃቸው ነገሮች ካልወጡ፣ ዋሻዎቹ ካልፈረሱ፣ ስምምነቱን በጣሰ መንገድ ሐማስ አዛን ገዝቶ እንደሚኖር ስለሚታወቅ መከላከያ ከወርም ከሁለት ወር በኋላ መልሶ ገብቶ ባልገባንበት ቦታዎች ላይ እንግዲህ ስራውን ጨርሶ ይወጣል ማለት ነው። ኮሎኔል መኮንን ተስፋ በእውነት ስለተሰጡን ትንታኔ በጣም እናመሰግናለን። መልካም ሳምንት ይሁንልዎት። እኔም በጣም አመሰግናለሁ። መልካም ሳምንት። መልካም ሳምንት። መስመር ላይ የሚገኙት መምህር ሩቤን መሸሻ ናቸው። አብረውኝ ፕሮግራሙን የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም እንደዚሁ ይገኛሉ። ጤና ይስጥልኝ። ጤና ይስጥልኝ። አቶ ተስፋዬ ጤና ይስጥልኝ። ጤና ይስጥልኝ መምህር። እንግዲህ በእውነት ከሰሞኑ የሁላችንም በእስራኤል ሀገር ውስጥ ባለው ሁኔታ ውጥረት ውስጥና ትንሽ ስጋት ውስጥ ያለ መስሎ ይታያል። የሰሜኑ ክፍል እንዴት ነው መምህር? አዎ በሰሜኑ ክፍል ያለው ሁኔታ ምንድነው? እርግጥ ለነገሩ አዲስ ባንሆንም ስጋቻ ተከስቶ ይታያል። በተለይ በአሜሪካና በኢራን መካከል ያለው ድርድርና ያለው ውይይት ውጤቱ ምን ይመስላል የሚለው እንግዲህ በአሜሪካ በኩል ኢራንን ጥቃት ብታደርግ እስራኤልም ከዚህ ላይ የሚያስፈራና እስራኤልንም ደግሞ በኢራን በኩል ጥቃት ይደርሳል የሚለው ሁኔታ በአካባቢያችን የሰው ስጋት ከጊዜ ወደ ጊዜ እያደገና ፍራቻ እያስገባ ነው የሚገኘው። ለማንኛውም ባለፈው ስብሰባ ጠርተው የነበር ከዚህ ከከንቲባው በምን አይነት ሁኔታ እነዚህን መሸሸጊያው መደበቂያ ቦታዎች ሚቅላጥ ለምንጠራቸውን ደጀኖችን በምን አይነት ሁኔታ እናዘጋጃቸው የሚለው ሁኔታ በውይይት ላይ ነው የሚገኝ በአሁኑ ሰዓት በተለያዩ ከተማዎች በአካባቢያችን። በዚህ ጉዳይ ላይ ውይይት ተጀምሯል ማለት ነው። የከንቲባ ኦኬ እንግዲህ ባለው ዝግጅት ውስጥ በእውነት ከሰሞኑም የደጀን እዝ ዋናው አዛዥም እንደዚሁ ለመንግስት ሪፖርት አቅርቧል። ሌላው እስራኤል ከምታደርገው እንግዲህ ዝግጅት አንዱ በሊባኖስ የሚገኘው የሂዝቦላ
አሸባሪ ቡድን አሁንም ትጥቁን እንዳልፈታና የተለያዩ ኢላማዎችን ከሰሞኑ እየመታች ነው። በዚህ ጉዳይ ላይ የሰሜኑ ክፍል እንዴት ነው? አዎ በዚህ ሁኔታም ቀደም ከነበረው የሂዝቡላ መታጠቅና የሂዝቡላ ራሱ መዘጋጀት ሁኔታ በኢራንና በአሜሪካ ጥቃት በሁለቱ መካከል አንደኛው ጥቃት በሚፈጠርበት ጊዜ ለዚህ ነገር ራሳችንን ከኢራን ጎን ለመቆም የሚለውን ነገር ገነን በማድረግ ያው እስራኤል ጥቃት ብታደርስበትም በሂዝቡላ ድርጅት ሂዝቡላ ከትጥቁ ለመፈታቱን በመቃወም ቀደም ከነበረው ሁኔታ የመጠንከሩ ሁኔታ እስራኤልን ጥቃት አደርሳለሁ የሚለው ሁኔታ እያሳየ ነው የሚታየው በአሁኑ ሰዓት። ምክንያቱም በምናይበት ጊዜ እስራኤል ጥቃት ብታደርስበትም ቢሆን በኢራንና በአሜሪካ ጦርነት ቢከፈት ይህ ነገር ለኛም ጥሩ አጋጣሚ ይሆናል የሚለው ሁኔታ በሂዝቡላ ድርጅት አለ። ምክንያቱም ከኢራን ጎን ለመቆም ከፍተኛ ጥረት በማድረግ ነው የሚገኙ። ራሳቸውም ከትጥቅ መፈታት የማይፈልጉ የሊባኖስ መንግስትም ቢሆን የሂዝቡላን ትጥቅ ለመፍታት ያደረገው ቃል የገባ ሁኔታ እየከሸፈ መስሎ ነው የሚታየው በአሁኑ ሰዓት ያለው ሁኔታ ይመስላል። አቶ ሽሎሞ እኔ እንኳን አቶ ሩቤንን መጠየቅ የምፈልገው እስካሁን ድረስ እስራኤል ከሂዝቦላ ጋር ካደረገችው ስምምነት ጊዜ ጀምሮ እስራኤል ከ500 በላይ የሚሆኑ ጥቃቶችን ፈጽማለች። እስከ ዛሬ ድረስ ሂዝቦላ ግን አንድም የተኮሰው ነገር የለም። ምክንያቱም ከፍርሃት የተነሳና ከአቅመ ቢስ ስለሆኑ እንጂ ጽዮናዊ ሆኖ አይደለምና በዚህ ባለንበት ሁኔታ እንዴት ነው ከኢራን ጎን እንሰለፋለን ብለው በአገራቸው ውስጥ ከፍተኛ ተቃውሞ ያለባቸው የፖለቲካ ሂደቶች ተቀይረው እንዴት ነው ሂዝቦላ ወደኛ ላይ ይተኩሳል ብለህ የምታስበው? ከዚህ ላይ አለ አይደለም አንዳንዴ አልሞት ባይ ተጋዳይ የሚባል ሁኔታ አባባል አለ በአማርኛችን። እዚህ ላይ በምናይበት ጊዜ ሂዝቡላ ካሁን ቀደም የነበረው ጉልበትና በናስራላ ጊዜ አሁን ያለበት በምናይበት ጊዜ ርቀቱ ሰማይና መሬት ነው። ቢሆንም የሂዝቡላ ሽብር ፈጣሪ በአሁኑ ሰዓት ትጥቅ አልፈታም ቢልም የህዝቡን ደጀን በማድረግ በህዝቡ ላይ በመቀለድ እንግዲህ ያለው ሁኔታ ምንድነው? እውነት እስራኤልን ወቅት እናሸንፋለን ሳይሆን እስራኤል ሂዝቡላን ለመጉዳት የምታደርገው አጠፋ ህዝቡንን የሊባኖስን ህዝብ ደና ነዋሪውን ህዝብ በምትጎዳበት ወቅት በእስራኤል ላይ ዓለም ከፍተኛ የሆነ ተጽዕኖ ያደርግባታል የሚለውን በመመርኮዝ ይሄ አንደኛው ይሆናልኝ እንደማስበው ከሆነ። ከዛም እንደገና ደግሞ ምናልባት ኢራን በአሜሪካና በኢራን በኩል ጦርነት በሚከፈትበት ወቅት ሌሎች ሀገሮች ኢራንን የሚገድፉ ሀገሮች በሚነሱበት ጋር ምናልባት የሶስተኛ ዓለም ጦርነት ይነሳል የሚል አስተሳሰብ በተለያዩ ሚዲያዎች ተጽፈው እናያለን። ይሄንን ነገር በማየት ነው እንጂ እውነት ሂዝቡላ በእስራኤል ላይ ቀደም ያላደረገውን አሁን አድርጎ እስራኤልን ይወጋን ብለን ለመናገር አያስደፍርም። ግን ለማንኛውም የዚህ አይነት አዝማሚያና የዚህ አይነት ዘዴዎችን ለመጠቀም ነው እንግዲህ ሂዝቡላ ከፍተኛ ጥረት የሚያደርገው በአሁኑ ሰዓት። እንግዲህ በእውነት ከሰሞኑ በዚህ ጉዳይ ላይ እንግዲህ ከሚመጡት መረጃዎችም አያይዘን ያው እናንተ ያላችሁበት አካባቢ ሊባኖስ ብቻ ሳይሆን ያው ሱሪያም ጠረፍ ቅርብ ነው። በሱሪያ ከሰሞኑ እንደሚወጡት መረጃዎች ከሆኑ ብዛት ያላቸው የአሜሪካ ወታደራዊ ኃይል ከዛ ተነስተው እንግዲህ አሜሪካ በመታደርገው እንቅስቃሴ ቦታ ለቀው ሊሄዱ ነው የሚባልም አለ። እንዴት ነው እናንተ የምታዩት? አንዳንድ እንቅስቃሴዎች አሉ እዛ አካባቢ? ያው አሁን ያለው ሁኔታ ምንድነው? ለምሳሌ በአካባቢያችን የዚህ አይነት ሁኔታ አሜሪካ
ሱሪያ ለቃ ትሄዳለች ወይንም ደግሞ በሱሪያ የነበሩት የአሜሪካን ወታደሮች ቦታ እየለቀቁ ወደ ሀገራቸው ይመለሳሉ የሚለው ሁኔታ በአካባቢያችን እጅግ በጣም ፍራቻና መጠንቀቅም አለ። እዚህ ውስጥ ለምሳሌ አሜሪካ በምትለቅበት ጊዜ በሰሜን ሱሪያ አካባቢ የቱርክ መንግስት በኤርዶዋን የሚመራው የቱርክ መንግስት ወታደሮች ወደ ሱሪያ ይገባሉና በእስራኤልና በቱርክ መካከል ፍጥጫ ይፈጠራል የሚለው ሁኔታ በህዝቡ ላይ አሁን ስጋት አለ። እኔም በምናይበት ጊዜ የሂዝቡላ የኤርዶዋን ዋናው ህልሙ ምንድነው? አሜሪካ ሱሪያ ለቃ ብትወጣ ያንን ቦታ ነው በመያዝ አድራጊ ፈጣሪ ይሆናል በሚለውና ለእስራኤል የሚያሰጋ ሁኔታ ነው ያለው ሁኔታ። ይሄ እርግጥ ሁላችንም ትንሽ ያሰጋል፣ በተለይ በአካባቢያችን በዚህ በሰሜኑ አካባቢ። ወደ ሌላ አርዕስት ከማለፌ በፊት አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ እኔ መጠየቅ ፈልገው አቶ ሮበን ጥያቄ ያው ያለው ፉክክር በጣም ኃይለኛ ነው ከአሜሪካና ኢራን ላይ። ይህ ፉክክር ከሆነ ጦርነት ከተከፈተ የእናንተ አካባቢ ከተማ ከንቲባዎች፣ የሸንጎዎች፣ ህዝባዊ ተቋማት ተዘጋጅተዋል ማለት ይቻላል? አዎ ከአሁን ቀደምም የነበረውን ሁኔታ ልምድ በመውሰድ ያለ አይደለም ሚዜ መጣ በርበሬ ቀንጥሱ እንዳይሆን ከቀደም ከተለመደው ልምድ ህዝቡ በተለይ ህዝቡ የከተማቸው ህዝብ በከተማው ያሉትን አስተዳደር በከፍተኛ ግፊት በማድረግ ከንቲባዎች በእነሱ በመገናኘት በአካባቢያችን ያሉ ከንቲባዎች ይህንን ነገር መፍትሄ ለማግኘትና የተሻለው ሁኔታ ለመዘጋጀት ጥረት እየተደረገና ውይይት እየተደረገ ነው የሚገኘው። ስለዚህ ዝግጁ ነን ብዬ ነው የምገልጸው። በዚህ አጋጣሚ አሁን ቀጥታ ከህፃን ሃይማኖት አባት አቶ ተስፋዬ ካሳ ጋር ቆይታ ይኖረናል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ተስፋዬ፣ ይሰማል? ጤና ይስጥልን አቶ ተስፋዬ፣ እንዲሁም ተመልካቾቻችን ጤና ይስጥልኝ። መልካም ሳምንት ይሁንላችሁ። ያው ከጽፋት ነው ተስፋዬ። እንግዲህ በዛሬው ንግግራችን ይሰማል? አዎ ራቅ ያለ ይመስሎኛል። ድምፅን ከፍ ለማድረግ ሞክረ። እንግዲህ የዛሬ ትኩረት የምናደርገው በመጀመሪያ የፊታችን ረቡዕ ሰፊ ሰላማዊ ሰልፍ በኢየሩሳሌም ከተማ እንግዲህ ድምጻችሁን ለማሰማት ትወጣላችሁ። በሱ ጋር ትኩረት እናድርግና በመጀመሪያ ከዛ በኋላ አንዳንድ ጥያቄዎች ውስጥ እንገባለን። የረቡዕ ጉዳይ እንዴት ነው? ቴሌቪዥን ፕሮግራም ይቆራረጣል ተስፋዬ። እሺ ለወጣ ነው ወደ ውጭ አሁን እንትርኛ ነው 1 ደቂቃ 2 ደቂቃ። እንግዲህ መስመሩ እስኪስተካከል ድረስ እየሰማን ነው። እንግዲህ በድጋሚ ለማስተዋወቅ የምንፈልገው የህፃን ሃይማኖት ወላጆች አቶ ተስፋዬ ካሳ እንደዚሁም ወይዘሮ ባንቺ የፊታችን ሮብ ሰፊ ሰላማዊ ሰልፍ ለህዝቡም ጥሪ አቅርበዋል። እንግዲህ ይሄ እንቅስቃሴ ከተጀመረ ቆየት ብሏል። ታሪኩን ለማታውቁ ህፃን ሃይማኖት ካሳ እንግዲህ ከተጠለፈች በ9 ዓመቷን የተጠለፈችው አሁን 11 ዓመት እየሞላት ነው። 2 ዓመት እየሞላት ነው በዚህ ወር። ልክ ሮብ 25 በፌብሩዋር የተጠለፈችበትን ቀን ባስመለከተ መንግስት እስካሁን ድረስ ባልሰጠው መልስ አስመልክቶ እንግዲህ የፊታችን ሮብ ወደ ኢየሩሳሌም ይወጣሉ። ተስፋውን ይሰማል? ማቻል ማለት ነው። አሁን ለወጣ ነው። አንድ ፈንከረ ይሰማል? እየሰማው ነው። እየተናገርክ መውጣት ትችላለህ። እንዴት ነው ዝግጅቱ? ጥሩ ተስፋ ያው ሁሉም ህብረተሰብ እንደሚያውቀው ሃይማኖት ከተጠለፈ ጀምሮ ዓመት ነገ ሮብ ሊሞላት ነው። ከባድ ነው። የ9 ዓመት ህፃን ልጅ እንደዚህ ከጎን ተለይቶ መኖር በእውነት ስሜቱ በቃላት አይገለጽም። ህይወት አይደለም። እጅግ በጣም ከባድ ነው እና ሮብ 2ኛ ዓመቷን እንግዲህ ባስመለከተ ትልቅ ሰላማዊ ሰልፍ ወይም አፍጋና
ስለምናደርግ ህብረተሰቡ ሁሉ እስካሁን በብዙ ነገር አግዞናል። በጸሎቱም በሀሳቡም በጠየቅን ሁሉ ነገር ከጎና ተለየም እናመሰግናለን። ግን አሁንም ቢሆን ሃይማኖት አልተመለሰችም። ሁሉም ህብረተሰብ እንደ ልጁ አይቶ የኔ ልጅ ብትሆንስ ዝም ብዬ እቀመጣለሁ ወይ በሚል የኛ ኢትዮጵያኖችም ይሄንን የሚሰሙ ለሌላ ጓደኞቻቸው ሁሉ በማስተላለፍ ጡሩምባ ያለው ጡሩምባውን እየያዘ ጡሩምባ የሌለው ደግሞ በአካል እየመጣ ለሃይማኖት ድምፅ ሆኖ ልጃችንን ከተጠለፈችበት እንድታወጡልን ስንል ነው ለሁሉም ህዝበ እስራኤል መልእክት ማስተላለፍ የምንፈልገው። ከቀኑ 2 ሰዓት ነው። ሮብ በ25 ሁለተኛ ወር 2026 ዓ.ም ማለት ነው። አዎ እንግዲህ በዛን ቀን ቀኑ በጣም ረጅም ነው ለእናንተ። ጠዋት በክኔሴት ኮሚቴ ውይይት አለ። ይሄ ኮሚቴ ውይይት እንደማስታውሰው እንግዲህ ከ23ኛው ሊሆን ነው መሰለኝ። በ23ኛው ውስጥ እንግዲህ ምን አይነት ውጤት ሊኖረው ይችላል ብለህ ታስባለህ ተስፋዬ? ያው እውነትህን ነው። እንግዲህ እስካሁን በክኔሴት የነበረው ስብሰባ አሁን ልክ ነው 23ኛው ነው። ያው በየጊዜው ህብረተሰቡ ያለውን ነገር እንዲከታተለው ካልሆነ በስተቀር እስካሁን ተሰብስቦ በስብሰባው ይሄ ነው የሚባል ውጤት ይመጣል የሚል የለንም። እንግዲህ ምናልባት ፊርቱም እስካሁን አልያ በቅሊጣ አላወጣም ነበረ ለፊርቱም በጀት። እሱን ነገር ምናልባት በዚያን ቀን መልስ ይሰጣል ብለን እንጠብቃለን እንጂ ከዚያ ውጭ አዲስ ነገር ይኖራል የሚል የለም። ግን ያው ዞሮ ዞሮ ስብሰባ መካሄዱ ጥሩ ነው፣ ይጠቅማል። ህዝቡ ያለውን መረጃ ነጩም የኛም ሰው እንዲያውቀው ጥሩ ነው ብለን ነው የምናስበው። እንግዲህ በእውነት ህዝቡ በአሁን ሰዓት በብዛት እንቅስቃሴ ያደረገ መስሎ ይታያል። በማህበራዊ ሚዲያ ላይ የሚታዩ የተለያዩ ፕሮግራሞች በሃይማኖት ስም የጸሎት ፕሮግራሞች ከሰሞኑም ተያይዘዋል። ይሄንን ባስመለከተ ለእናንተ ምን አይነት ስሜት ምን አይነት ተስፋ ይሰጣችኋል ተስፋዬ? ህዝቡ ነው በእውነት። እኛ አሁን ብቻችንን አይደለንም ብለን መርካት ክሊጣ ብቻችንን ብንቀመጥም ህዝቡ በጸሎቱም እየደወለ የሚያበረታታንም እንዲያው በሁሉ ነገር ህዝቡ ከጎናችን ስለሆነ ከእግዚአብሔር በታች ህዝቡ ነው ተስፋችንና ህዝቡ እንደ ትልቅ ርዕስ አድርጎ ይዞ በቲክቶኩም በፌስቡኩም በሁሉም ነገር በጸሎቱም አሁን ባለፈው ሳምንት ራሱ ጽፋት 500 ቅቡጻ ያላቸው ሴት ዳቴዎች አሉ። 300 ሴቶች ተገኝተው ሰላማዊ ሰልፍ ማነው ጸሎት ፕሮግራም የተደረገበት ሁኔታ ነውና ህዝቡ በጣም እንደ ልጁ አይቶ እየተወያየ ነው፣ እየጸለየ ነው። እንግዲህ እስኪ እግዚአብሔር ደግሞ ይስማን ነው የምንለው። ህዝቡ ነው ኃይልና ብርታታችን። እስቲ በውይይታችን ላይ ባልደረባዬ አይቸው ባየ መስመር ላይ ይገኛል። ጤና ይስጥልኝ አይቸው። ጤና ይስጥልኝ ተስፋዬ፣ እንዲሁም ተስፋዬ ሃይማኖት አባት፣ እንዲሁም ተመልካቾቻችን ተሳራቃይቸው ጤና ይስጥልኝ። አይቸው እንግዲህ አሁን ውይይታችን ላይ አቶ ተስፋዬ የህፃን ሃይማኖት አባትን ያው የጠየቅኳቸው ጥያቄ ፊታችን ሮብ ሰላማዊ ሰልፉን ባስመለከተ ከሰላማዊ ሰልፉ በፊት ያው በኮሚቴው የክኔሴት ኮሚቴ ውይይት እንዳለ ነው ስለ ሃይማኖት ጉዳይን አስመልክቶ የምጠይቃቸው ጥያቄ ካለ? አዎ እንግዲህ እዚህ ላይ ምን አለ መሰለ ተስፍሽ፣ በሃይማኖት ምክንያት ማህበረሰባችን በቂ እንቅስቃሴ እያደረገ ነው ብዬ አላምንም። እኔ እንደራሴ ከራሴም ጀምሮ ነው የምለው። ምክንያቱም ምናልባት የሷ እንደዚህ ጠፍቶ የመቅረቱ ሁኔታ የኔ የግሌ አይደለም ብዬ ወስጆ ነው ይችላል፣ ሌሎችም እንደዚሁና በማህበረሰባችን ዘንድ በቂ እንቅስቃሴ እየተደረገ አይደለም ብዬ ነው ማለት። በእርግጥ አሁን ከተስፋዬም እንደተረዳሁት ከሆነ አንዳንድ እንቅስቃሴዎች ነው፣ ግን ይሄ በቂ አይደለም። ምናልባት ከዚህ የበለጠ እንቅስቃሴ ሊደረግ ይገባል። እስካሁን ደስ ያልተደረጉ ሁኔታዎች ሰላማዊ ሰልፍ በሚወጣበት ሰዓት ሰላማዊ ሰልፍ ትወጣለህ፣ ለተወሰነ ሰዓቶች ድምፅን ታሰማለህ፣ ተመልሰህ ትገባለህ። ይሄ አይደለም። በዚህ ሁኔታ የሷን የመጨረሻ ወይም ያቿንን ሁኔታ ማግኘትና መረጃ መቀበል ማግኘት አይቻልም። ይሄ ተከታታይነት ያለው ቀጣይነት ያለው ሰላማዊ ሰልፍ ሆነ አለበት። እንደውም ድንኳን ሁሉ ጥሎ ከጠቅላይ ሚኒስትሩ ቢሮ ፊት ለፊት የሚቀመጥበት ሁኔታ መታሰብ ያለበት መስሎ ይታየኛል። ምክንያቱም እስካሁን ድረስ የተደረጉት የሰላማዊ ሰልፎች በሙሉ ያስገኘው ውጤት ምንድን ነው? ሃይማኖትን መልሶልናል ወይ? እኛስ ራሳችን እንደ አንድ ማህበረሰብስ ሃይማኖት የኛ ልጅ ናት የኔ ልጅ ናት ብለንስ በግላችን
ያደረግነው የተቀበልነው እንቅስቃሴ አለ ወይ? ይሄን ነው መጠየቅ ያለብን። ስለዚህ እንደኔ አመለካከት ይሄ ሰላማዊ ሰልፍ አድርጎ የተወሰኑ ሰዓታቶችን ድምጽ አሰምቶ መመለሱ በቂ አይደለም ባይነኝ እንደኔ ሁኔታ እና አቶ ተስፋዬን በዚህ ሁኔታ ልጠይቀው ፈልገው በእውነት ቀጣይነት በእንደዚህ አይነት ሁኔታ ማግኘት አይቻልም። ሌላ ከዚህ የባሰ አንዳንዴ ድምጽን በደንብ ካላሰማህ በስተቀር አሰምቶ መመለሳውን እዛው ካልቀረ እዛው ሆነ ካልጠየቅ በስተቀር ምላሽ የምታገኝበት አጋጣሚ የለምና እንደዚህ አይነት ነገሮች እንዲደረጉስ የታሰበ እቅድ አለ ወይ? ጥሩ ነው ሻለቃቸው ጠየቀው ጥያቄ ጥሩ ነው በጣም እውነትክን ነው። አዎ ኮሚቴውም እያለ ነው ያለው አሁን ተከታታይ የሆኑ እዚህ በፊት ነጮቹ ሀቲፉሞችን ያስመለሱት ትልቅ ተጽዕኖ ፈጥረ ነው እዚያ ቦታ ላይና እኛም አሁን ወደፊት እንግዲህ ፕሮግራም ከኮሚቴው ጋር እየተነጋገርን እዚያ ድንኳንም ለማስቀመጥ አስበናል። እዚያ ላይ በሳምንት 2 ቀን በሞጨ ሻባት ላይ ለማድረግ ፕሮግራም እየነደፍን ነው። ዋናው ጥያቄያችን እስካሁን አልተመለሰም። ዋናው ጥያቄ ሻባት ገብቶ እንዲፈልጋት ነው። ጠቅላይ ሚኒስትሩም ጋር ብንሄድ ጠቅላይ ሚኒስትሩ እስካሁን መልስ አልሰጡንም። የጥያቄ እስካልተመለሰ ድረስ ትግላችን ይቀጥላል። ህዝቡ ያው ከጎናችን እንዲሆን እውነት ነው። በጣም በሰላማዊ ሰልፉ ይሄን ያህል ብዙ ህዝብ አይሳተፍም። ሁሉም ህዝብ መሳተፍ አለበት የሚል እምነት ነው ያለኝ። ጋሽ ተስፋዬ እኔ ላንተም ብልናው መርካዝ ክሊታውስ ብቻችሁን ከመኖር ይልቅ እኔ እንደማስበው እኔ እንደምለው ነው ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ድንኳን ጥላችሁ ራሳችሁ ከባለቤት ጋር ቁጭ በሉ በቃ በዛ ህዝቡም ያኔ ይከተላችኋል። ህዝቡም ያኔ ይመጣል። የእናንተ የሆነ ራሳችሁ እርምጃ መውሰድ አለባችሁ። መርካዝ ክሊታውስ ብቻችሁን መቀመጡ ምንም ፋይዳ የለውም። ስለዚህ ይሄ ሊታሰብበት ይገባል። ኮሚቴዎችም ሊያስቡበት የሚገባው ሁኔታ በቃ እናንተ ራሳችሁ አነስተኛ ድንኳን ይዛችሁ እዛ ቁጭ በሉ መልስ እስከምታቀበሉስ ቢያንስ እንኳን ሻባክ የእስራኤል የደህንነቱ ክፍል በዚህ ዙሪያ ገብቶ መረጃዎች እስከሚሰበሰብ ስለሶማነት የጠፋችበትን መዳረሻውን እስከማያውቅ ድረስ እሱ እስኪገባ ድረስ ያን ቦታ ካልተደረገ በፍጹም ይሄ ደርሶ የሚመለሱት ሁኔታ መፍትሄ ሊያመጣ አይችልም። ምክንያቱም በሌላዎች ጉዳይ ያያየነው ነው። አንተም የተናገርከው ሁኔታ አለ። የተጠለፉትን ህዝቦችን ለማስመለስ የተደረገው ሰላማዊ ሰልፍ በምን ያህል ትግል እንደነበር በእርግጥ እሱም ትልቅ ተጽዕኖ ያደረገበትና ይሄ ደግሞ አንተ ባለቤት ልጅን ይዘህ በቃ ይዘህ ሄደህ ቁጭ በል መርካዝ ክሊታውስ ከመቀመጥ እንደዛ ቢደረግ መልካም ነው። በእርግጥ እኔ ስናገረው ቀላል ሊሆን ይችላል። ነገር ግን እዛው ናችሁም እየያያላችሁ የተሰቃያችሁ ነው። እዛ ብትሄዱ ደግሞ የበለጠ መፍትሄ ሊገኝ ይችላል ብዬ አምናለሁ። ትክክል ነው አቶ አይቸው ያልከው ትክክል ነው። እሺ እንግዲህ እናስብበታለን እንመካከራለን። ይሄ በጣም የተለየና እኔ ውስጤ ሲያስበው የነበረ ነገር ነው። በእግዚአብሔር እርዳታ እንግዲህ እስኪ ይሄን ነገር እያሰብንበት ማድረጋችን አይቀርም። በእርግጥ ታስቧል፣ ኮሚቴው ማውርቶበታል፣ ተግባር ላይ አላዋልነውም። እስኪ ይሄንን ሐሳብ ይዘን እንግዲህ ወደ ተግባር ለመቀየር እንሞክራለን። ሌላው አቶ ተስፋዬ በእውነት በመጀመሪያ አይቸው የተናገርከው ነገር እኔም የምደግፈው ነው። ምክንያቱም በዚህ ሀገር ሁሉን ነገር እንዳየነው ከሆነ ጫና ካልተደረገ ምንም ሊሰማ አይቻልም እና በእውነት ይሄ የመጀመሪያው ሳይሆን የምንቀጥልበት ይሆናል ብዬ ነው የማስበው የሰላማዊ ሰልፍ። እንግዲህ የፊታችን ረቡዕ ምን ያህል ህዝብ ይመጣል ብሎ ታስቧል አቶ ተስፋዬ? ህዝቡ እንግዲህ በእውነት እኔ አላቅም ይሄን ያህል ይመጣል ማለት አይቻልም። እስከ 300 400 500 ድረስ በሚለው ይመጣል ብለን እናስባለን። ያው እንግዲህ ህዝቡ በቲክቶኩ በፌስቡኩ እንደሚያወራው ከሆነ ብዙ ህዝብ እንደሚመጣ ነው የምንገምተው። በእውነት ብዙ ህዝብ ይመጣል ብለን እናስባለን። የሃይማኖት እንግዲህ ጊዜ ቀንን ቀልድ ሲወልደው 2 አመት ሞልቷታል። 2 አመት በጣም ከባድ ነው። እኔ እንዲያው ህብረተሰቡ ሁሉ በዚህ ብዙ ይሳተፋል ብዬ ነው የማስበው። በዚያን ቀን ጥሩ አጋጣሚ ነው። እንዲሁም ፕሬዝዳንት ጉብኝት ስለሚያደርጉ ብዙ አሩጾች ይመጣሉ፣ ብዙ የመገናኛ አውታሮች ይመጣሉ፣ ብዙ ባለስልጣኖች ይኖራሉና ድምጻችን ከፍ ብሎ የዚያን ቀን ይሰማል የሚል ግምት አለኝ። ለዚሁ ደግሞ ዋናው ትልቁ ነገር ህዝቡ ነው። ህዝቡን እንዲያው የዚያን ቀን ወላድ የሆነ ሁሉ እህት ወንድም ያለው ሁሉ እንዲያው የሰብአዊ ፍጡር የሆነ ሁሉ ፖለቲካ፣ ዘር፣ ቀለም፣ ሃይማኖት ሳይል ሁሉም በዚያን ቀን እንዲሳተፍ ነው እኔ እንዲያው ለህብረተሰቡ ማሳስበው። ጥሪያችሁ ለሰላማዊ ሰልፉ ብቻ ሳይሆን ሮብ ጠዋት 10 ሰዓት ላይ ለሚደረገው የአሊያና ክሊታ
ኮሚቴ በሚያሰበስበው ስብሰባ ላይም እንዲገኙ ነው አይደል? አዎ በ10 ሰዓት ላይ በዚያው ቀን በ25 የክነሴት ስብሰባ አለ። ማንኛውም ሰው መግባት ይችላል። ማንኛውም ሰው መግባት ይችላል ሲባል ግን መግባት የሚፈልጉ ሰዎች ትዕዛዞቱን ለኛ ቢልኩልን እኛ በዚህ በቅሊጣው አማካኝነት ማስመዝገብ እንችላለን። ለምሳሌ አሁን ከብርሸባም የሚመጡ የደወሉልኝ ሰዎች አሉ። ትዕዛዞት ልከውልኛል፣ ተመዝግበው ይገባሉ። ሌሎች ደግሞ በራሳቸው መንገድ የክነሴት ተመዝግበው መግባት ይችላሉ። እንደ ነጮቹ እኛ የክነሴት የስብሰባውን ቦታ ሞልተን ማጨናነቅ መቻል አለብን። በእውነት ዛሬ እኛ ልጅ እንደዚህ ፈተና ገጥሞናል። ይህ ችግር ካልተፈታ ነገም ደግሞ የሌላ ሰው ችግር እንደዚህ እግዚአብሔር በእርግጥ እንኳን ለወዳጅ ለሕዝበ እስራኤል ለጠላትም አይስጠው፣ ግን አይታወቅምና የሰው ልጅ ሌላም አይነት ፈተና ሊኖር ይችላል። አንድነታችን እንደዚህ ተባብረን ድምጻችንን ከፍ ካላረግን ነገ እንናቃለን። እንደ አነስተኛ ብሔረሰብ ነው የምንቆጠረው። እነዚህ ጥቁሮች ምንም አያመጡም ነው የምንባለውና ወደ ኋላም እንደዚህ ያስቀረን ይሄ ስለሆነ ሁላችንም ይሄንን አንድነታችንን አሳይተን ከፍ ያለ ድምጽ ማሰማት አለብን ብዬ ነው የማስበው። አይቸው የመጨረሻ ጥያቄ ካለ? ጥያቄም ሳይሆንም ተጨማሪ ነው ዶክተር ተስፋዬ ካለው ሌላ ተጨማሪ ነው። ምክንያቱም በእንደዚህ አይነት ነገሮች ነው ማሳየት ያለብን፣ ኃይላችን ማሳየት ያለብን፣ ድምጻችን ማሰማት ያለብን። ይሄ አይነት እድል ሲፈጠር ሁላችንም በአንድነት ማለት ምንድነው 300 አሁን ቅድም አቶ ተስፋዬ ሲናገሩ በእርግጥ ካሁን በፊት ሲደረግ በነበሩት ሰላማዊ ሰልፎች የተሳተፎች እያይ ነው 300 400 አይደለም በአላፊም በሺዎች የሚቆጠሩ ተሳትፎ መኖር አለበት። ይሄም አንዱ ትልቅኛን ደካማ ሊያደርገን የሚችለውም ይሄ ነው። ዛሬ ሃይማኖት ተጠልፋ እንደሆነች ነገ ማልዳ ደግሞ ለእያንዳንዳችሁ ቤተሰብ የሚደርስበት ነገር አናውቅም። እንደ አንድ ብሔረሰብ እንደ አንድ ማህበረሰብ አንድነታችን ማጠናከር አለብን። በዚህ ዙሪያ ሁላችን መጠናከር መነሳት አለብን። የራሳችን ልጅ ብለን ማየት አለብን። ስለዚህ ለሰላማዊ ሰልፉም በክኔሴት ውስጥ ለሚደረገው ስብሰባም ኃይል ማሳየት አለብን፣ ብቃታችን ማሳየት አለብን እና ይሄ መተባበር አንድ መሆን ለአንድ ሰው ለሃይማኖት ቤተሰቡን ለሃይማኖት ብቻ ሳይሆን የማህበረሰባችን በሙሉ ችግርም የምንፈታበት ዘዴ እስከሆነ ድረስ በዚህ አንድነታችን ብናጠናክር የሚል መልእክት ነው ያለኝ እኔ። አዎ ተስፋዬ ከመሰናበታችን በፊት እንግዲህ እናንተ ከቤተሰብ ያወጣችሁት ማስታወቂያ አለ። በተለያዩ የሚዲያ በማህበራዊ ሚዲያ ላይ ደግሞ የተለያዩ ማስታወቂያዎች ወጥተዋል። ትንሽ ግራ የሚያጋባ ይሄን ነገር ለማስተካከል ያህል ብቻ ሰዓቱንና ቀኑን ከየት ቦታ እንደምትነሱ ሰላማዊ ሰልፉን እሱን እንነጋገርና እንጨርሳለን። እሺ አመሰግናለሁ አቶ ተስፋዬና ሻለቃይቸው። ምንድነው መልእክቱ? ያው ህብረተሰቡ ያውቀዋል። በተለያየ በእርግጥ ያው ዕብራይስጥ የማይሰሙ ካልሆነ በስተቀር ሁሉም በተለያየ ድረገጾች ተላልፈዋል መልእክቱ። ግን አሁን ለማይሰሙ አማርኛ ብቻ ለሚናገሩ ሰዎች ሮብ በ25 ሁለተኛው ወር 2026 ዓመተ ምህረት ማለት ነው የፊታችን ሮብ ከቀኑ 2 ሰዓት ላይ በክነሴት ፊት ለፊት ባለያና በቅሊጣ ወይም በክነሴቱ በጠቅላይ ሚኒስትሩ ፊት ለፊት ባለፈው ከኢትዮጵያ የሚመጡ ወገኖቻችን ይምጡልን ብለን ሰላማዊ ሰልፍ ባደረግንበት ቦታ ላይ ሁሉም ህብረተሰብ ከቀኑ 2 ሰዓት ላይ እንዲመጣ ነው የምለው። ከዚያ በፊት የቻለ ደግሞ 10 ሰዓት ላይ ስብሰባ አለን ክነሴት። እሱን የቻለ ሰው መድረስ ይችላል። እሱን ያልቻለ ሰው ደግሞ ከቀኑ 2 ሰዓት ላይ ሁሉም ህብረተሰብ ሃይማኖትን እንደ ልጁ አይቶ የኔ ልጅ ብትሆንስ ቤት ይቀመጣለሁ ወይ ብሎ ሰው መቼም ለአንድ ቀን ታሞም ይውላል። እውነቴን ነው። ለአንድ ቀን ስራ ታሞም ሰው ይውላልና እችን እንደ ጽድቅ ቀን እንደ ጽድቅ ለእግዚአብሔር እንደምናበረከታት ቀን አድርገን ዋጋው በእግዚአብሔር ነው። ሰው ውለታ አይከፍልም። ሁላችሁም በእግዚአብሔር ስም በዚያን ቀን ተገንታችሁ ከፍተኛ የሆነ ተጽዕኖ እንድናረግ ብዙ ባለስልጣኖች በዚያን ቀን ይመጣሉ። የህንዱ ፕሬዚዳንት ስለሚመጡ ተደውሎ ተነግሮኛል። ይሄ ስለሚሆን ብዙ ባለስልጣኖች ብዙ ጋዜጠኞች ስለሚመጡ በዚያን ቀን ብዙ ሰው ወተን ተጽዕኖ ማሳደር አለብን። አጋጣሚ መጠቀም አለብን። አዎ ይሄን አጋጣሚ ብዙ ለእኛ ብቻ ብሎ ሳይሆን ለህንዱ ፕሬዚዳንት ዘገባ ብዙ አርዕስቶች ስለሚመጡ በዚያን ቀን ሁሉም ህብረተሰብ ወጥቶ ተጽዕኖ አሳድረን ሻባክ እንዲገባ ጠቅላይ ሚኒስትሩ ይህንን ጉዳይ መልስ እንዲሰጡልን። እኛ ጥያቄያችን የፖለቲካ የዘር የቀለም የሃይማኖት አይደለም፣ የልጅ ጥየቃ ብቻ ነውና ሁሉም ህብረተሰብ በእግዚአብሔር ስም በዚያን ቀን አይምየን እንደ ልጁ አይቶ ተገንቶ ልጃችን ከተጠለፈችበት ቦታ እንዲያወጣልን ስል በእግዚአብሔር ስም
ከፍ ያለ ጥሪ ነው ማስተላለፍ የምፈልገው። አቶ ተስፋዬ ካሳ የህፃን ሃይማኖት አባት ከጽፋት በእውነት እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። የሁላችንም ጸሎት ነው ሃይማኖት እንድትመለስ ወደ ቤቷ። ስለነበረን ቆይታ በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።